ስለዚህ እኛ ግን በሰላም ሚኒስቴር ነው ፈቃዳችን። ከሌላ ቦታ በካውንስልም ሆነ በአብያተ ክርስቲያናት ህብረት የምናውቀው ነገር የለም። በጊዜው ፈቃድ በሚሰጠው አካል በሰላም ሚኒስቴር ፈቃዳችንን አወጣን። አሁንም በየዓመቱ ፈቃዳችን የሚታደሰው በሰላም ሚኒስቴር ነው። ሌላ ኦርቶዶክስ ተዋሕዶ ቤተክርስቲያን በግፍ የተባረርንን ቤተክርስቲያኒቱ ጥያቄያችንን ተቀብላ ቦታ እስክትሰጠን ድረስ ጥያቄ እያቀረብን የምንቆይበት ነው። መንግስት ይሄንን እንዲያውቅልን ብለን ጸድቀው ጽድቅ በቀላሉ አይገኝም ብለው ከክርስቶስ ቤዛነት ወደ ሰው ስራ ያወረዱ ሰዎች ስለሆኑ የነሱም የስተት አካሄድ አለበት የሚል ጥያቄ አለ። ከዚያ በኋላ የነ የወዲት መነሳት ቤተክርስቲያኒቱን ጎድቷታል። ስለዚህ ወይ መልስ ስጡን፣ አለበለዚያም እኛ ከተሐድሶ ጎራ እንቀላቀላለን የሚል የህዝብ ማዕበል ተነስቷል። ስለዚህ እኛን ትክክለኛም አድርጎናል ብለን እናምናለን። ወይም ደግሞ የአገልግሎት ፍቃድ ተብሎ ሊወሰድ የሚችል ነው። ይሄንን ስናደርግ ግን ምን ብለን ነው ይሄንን ፍቃድ ያወጣ ነው? አሁንም ጥያቄዎች አሉን ነው እያልን ያለ ነው። እንደውም ከዚህም ያለፈ አባቶቻችን ጋር በሚገባ ጥያቄያችን እንደውም አልደረሰም ባዮች ነን እኛ። ጥያቄያችን በሚገባ ብፁዓን አባቶች ጋር አልደረሰም። እንደውም ጥያቄው ተጠልፏል፣ በሌሎች ቡድኖች ተጠልፏል። ይሄን ጥያቄ በአሉታዊ መንገድ ሰዎች እንዲገነዘቡት ለማድረግ የተሰራ ስራ አለ። በኔጌቲቭ ኤነርጂ ተሐድሶ እንዲታይ የተሰራ ስራ አለ። አባቶቻችንን አስደንግጠውብናል እያልን ያለው። ለምሳሌ አንዱ ነገር ላሳየ። ከቤተ ክርስቲያን የሙዚቃ መሳሪያዎችን የዝማሬ መሳሪያዎቻችንን አውጥተን ለምሳሌ ከበሮ አውጥተው ኪቦርድ ሊያስገቡባችሁ ነው። የጳጳሳትን ቆባ ሰልቆ ሱፍና ምናምን ነገር ሊያስገቡባችሁ ነው። የቤተ ክርስቲያኑን ቅርጽና ስርዓት ያለውን ወግና ባህል አጥፍተው አውሮፓዊ ባህል ሊጭኑባችሁ ነው። ባህል በራዥ፣ ሃይማኖት ከላሽ፣ ድንበር ቆራሽ ናቸው ብለው አባቶቻችንን እኮ አስደንግጠውብናል እኮ ብዙዎች። ስለዚህ እኛ ያልን ያለ ነው አሁንም አባቶቻችን ጋር ጥያቄያችን በወጉ አልደረሰም። በሶስተኛ ወገን ጥያቄያችን ተጠልፏል። ጥያቄያችን ሃይማኖታዊና መንፈሳዊ ነው። ቤተክርስቲያኒቱ እውነተኛ ተሐድሶ እንድታደርግ ብቻ ነው የምንጠይቀው። ቤተክርስቲያኒቱ ባህሏን፣ እምነቷን፣ ታሪኳን፣ ብሔራዊት አስተዋጽኦዋን፣ የነገ መጻኢ ዕድሏን ሁሉ ታሳቢ ባደረገ መንገድ ተሐድሶ እንድታደርግ የሚጠይቅ መንፈሳዊና ሃይማኖታዊ ጥያቄ ነው። ነገር ግን ይሄንን ጥያቄ ከብዙ ጉዳዮች ጋር ነገሩን በመስፋት ገብቶኛል። አሁን ለምሳሌ ህገ መንግስቱን መሰረት አድርገው ነው አይደለም በሃይማኖት ጉዳይ አንቀጽ 27 ላይ የተጻፈ ነው በግልጽ። አሁን እናንተ ፍቃድ ሲሰጣችሁ ለምሳሌ አንቀጽ 27 ላይ ቁጥር 1 እንደምናነብ ማንኛውም ሰው የማሰብ የህሊናና የሃይማኖት ነፃነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የሚያዝ ወይም የመቀበል ሃይማኖቱንና እምነቱን ለብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ መብትን ያካትታል ይላል። 3 ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለው ነፃነት በኃይል ወይም በሌላ ሁኔታ በማስገደድ መገደብ ወይም መከልከል አይቻልም ይላል። መብት አላቸው። ኦኬ 5ኛ ላይ ዘለን ሃይማኖትና እምነትን የመግለጽ መብት ሊገደብ የሚችለው የህዝብን ደህንነት፣ ሰላምን፣ ጤናና ትምህርትን፣ የህዝብን ሞራል ሁኔታ፣ የሌሎችን ዜጎች መሰረታዊ መብቶች፣ ነፃነቶችና መንግስት ከሃይማኖት ነፃ መሆኑን ለማረጋገጥ በሚወጡ ህጎች ይሆናል ይላል። ስለዚህ አሁን ለእናንተ ፍቃድ ሲሰጣችሁ የራሳችሁ ዶክትሪን አላችሁ፣ የራሳችሁ አካሄድ አላችሁ። የሌላውን እምነት አትነኩም። ሌሎች በመፍራትና በመንቀጥቀጥ የሚጠብቋቸውን አታንቋሹ ተብሎ ከሆነ ፍቃድ የተሰጣችሁ አሁንም ጥያቄ ያለን ለምን ትላላችሁ? ከኦርቶዶክስ ወጥታችሁ ከሆነ ፍቃድ የያዛችሁት ፍቃድ ከተሰጣችሁ በዛ ፍቃዳችሁ ላይ ምዕመኖቻችሁን እያስተማራችሁ ለምን አትቀጥሉም? ነው ጥያቄ። እናንተ ከሆነም ጥያቄ ያለን እያላችሁ ነውና ጥያቄ ያለን የሚል ሰው ውስጥ ያለ ሰው ነው። ያልወጣ ውስጥ ሆኖ የሚታገል ነው። እናንተ ፍቃድ ደረጃ ላይ ከደረሳችሁ ለምን በእናንተው መንገድ አትቀጥሉም? ነው ጥያቄ። እሱን አንድ ላይ አያይዛችሁ እንድትመልሱልኝ ነው። አድማጭ ተመልካች ይታዘባል፣ ያደምጣል፣ ይፈርዳል። ከኢዮብ የተነሱ ጥያቄዎች አሉ። ከዛ ወደ መዝሙር እንሄዳለን። አካሄድ አለ ቢኒ አካሄድ ብቻ ፕሊስ ኢንተራፕት እንዳናደርጋቸው። ይሄ የእነሱ መድረክ ስለሆነ እሺ አካሄድ በመጀመሪያ ደረጃ ህገ መንግስቱን ማክበር ስላለብን ማለት ነው። ማንኛውም ሃይማኖታዊ ውቅር ያለው በሃይማኖት ደረጃ ከኦርቶዶክስ ውጪ ከዛ በፊት
አርብቶ አደሮች መጨረሻ ላይ ከዛ በፊት በሰላም ሚኒስቴር ፍቃድ ይወጣ ነበረ። በደንብ እንድትረዳኝ የምፈልገው ማለት ነው። ከዛ በኋላ ግን አሁን እኔ ፋክቱን ነው የምናገረው። ቆይ እመጣለሁ። ገብቶኛል። እነሱ አንድ ጊዜ እኔ ኮንትሮል አድርጓለሁ ሩሙን፣ ችግር የለውም። አካሄድ እንዳልኳችሁ አጸያፊ ንግግሮች ከተናገሩ፣ ዘለፋዎች፣ ማንቋሸሾች ከሆኑ አስቆምልን ለማለት ነው። በተረፈ ለተጠየቁ ጥያቄዎች እነሱ አጣሞ የሚመልሱ ቀጥ አድርጎ የሚመልሱ ፈራጅ ህዝብ ነው። ያን ለህዝብ እንተዋለን። አካሄድ ስትሉ ለዚህ ብቻ ይሁን። በተረፈ መድረኩ የነሱ ስለሆነ የነሱ መድረክ ነው። ጥያቄ ትጠይቋችኋላችሁ፣ ፍርዱን ለህዝብ እንተዋለን። ከዛ መጨረሻ ላይ ደግሞ እናንተ ትላላችሁ፣ ችግር የለውም። እሺ መሪጌታ፣ ቀደም ሲል ያነሳሁትንም ጥያቄ አካተው ከኢዮብ የተነሳውን ጥያቄ አብሮ ይመልሱልን። አይሻ አመሰግናለሁ። ሌሎቻችሁ ኢዮብም እንዲሁ ትቀጥላል። ከዛ ወደ መዝሙረ እንሄዳለን። እሺ ከመንግስት ፈቃድ ስናወጣ መንግስት ማንኛውንም እንቅስቃሴ አካሄዱንና ዓላማውን ለማወቅ ቁጥጥርም ለማድረግ ትንኮሳም እንዳይፈጠር ግጭት እንዳይፈጠር ክትትል ለማድረግ ፈቃድ ይሰጣል። በፈቃዱ ደግሞ ይቆጣጠራል። አላስፈላጊ ሆኖ ከተገኘ ሊዘጋም ሊከሰስም ይችላል። ስለዚህ እኛ ግን በሰላም ሚኒስቴር ነው ፈቃዳችን። ከሌላ ቦታ በካውንስልም ሆነ በአብያተ ክርስቲያናት ህብረት የምናውቀው ነገር የለም። በጊዜው ፈቃድ በሚሰጠው አካል በሰላም ሚኒስቴር ፈቃዳችንን አወጣን። አሁንም በየዓመቱ ፈቃዳችን የሚታደሰው በሰላም ሚኒስቴር ነው። ሌላ የምናውቀው ተቋም የለም። ይህንን ፈቃድ ያወጣ ነው እኛ ራሳችን። የራሳችን መመስረቻ ጽሑፍ አለን፣ መተዳደሪያ ደንብ አለን። ዓላማችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግፍ የተባረርንን ቤተክርስቲያኒቱ ጥያቄያችንን ተቀብላ ቦታ እስክትሰጠን ድረስ ጥያቄ እያቀረብን የምንቆይበት ነው። መንግስት ይሄንን እንዲያውቅልን ብለን ነው ከመንግስት ፈቃድ የተቀበልነው። ስለዚህ እኛ ፈቃድ ስናወጣ የሆነ ቸርች ለመሆን እገሌ ቸርች ለመባል አይደለም፣ ሚኒስትሪ ነው አገልግሎታችን። ዝም ብሎ በተለምዶ ቤተክርስቲያን ምናምን የሚል ስም ሊሰጠው ይችላል እንጂ ተሐድሶ ሚኒስትሪ ነው። ሚኒስትሪ ማለት ደግሞ ቸርች አይደለም፣ አገልግሎት ነው። ያቀረበው ጥያቄ እኛ ለእንባ ጠባቂም ለሰብአዊ መብትም ለመንግስትም ቤተክርስቲያኒቱ በጊዜ እኛን መቀበል ካቃታት የሚመለከተው ሌላ አካል ደግሞ እስከ መቼ በደጅ ወድቀን እንኖራለን? ቤተክርስቲያኒቱ እንድትቀበልን በእናንተ በኩልም ደግሞ ልዩ ክትትልና ድጋፍ ይደረግልን እያል ለመንግስትም ጥያቄ እያቀረብን ነው። እኛ መንግስት በሚያገበው ጉዳይ ሊያግባባ በሚችለው ልክ ሁለቱ ሲኖዶሱን እንዳስታረቀ ሊያስታርቅ በሚችልበት ክፍተት ገብቶ ሊያነጋግርና የእነዚህ ሰዎች ጥያቄና ጩኸት ምንድን ነው ብሎ ጥያቄያችን በቤተ ክርስቲያኒቱ ተቀባይነት እንዲያገኝ የሚያደርግበት መንገድ አለ። እስካሁን ድረስ ግን መንግስት ምንም ያለው ነገር የለም። እኛም እየጠበቅን ነው። በተረፈ እኛ ከወንጌላውያን ጋር እንዲያው ካውንስሉ ፈቃድ ቢሰጠን እንኳን እንድንንቀሳቀስ መብት እንዲኖረን የታል ፈቃዳችሁ እያለ የአካባቢ ይሄ ሰላም አስከባሪ ይሁን ደህንነት እየመጡ ምንድናችሁ እናንተ ቢሉን ያን ፈቃድ ለማሳየት ያህል የምንጠቀመው ይሆናል እንጂ የነዚያ አባልነን የነዚያ ጥገኛን እንወቁን ከዛሬ ጀምሮ እንደነሱ ሆነናል የምንልበት አይደለም። ይሄ መታወቅ አለበት። ቤተክርስቲያኒቱማ ከጉያዋ ደብድባ ሰባብራ አውጥታ ጥላናለች። እንዴት በቤተክርስቲያን ውስጥ ሆነን ይህን ጥያቄ እናቀርባለን? አሁንም ቢሆን እኮ በቤተክርስቲያን ውስጥ የነጽጌ ጥያቄ ትክክል ነው የሚል ካለ እኮ ተደብድቦ የሚባረር እንጂ ትክክል ነው የሚል የለም። አሁንም የምናቀርበውን ጥያቄ በማጣመም እየሞገቱበት ነው ያለ። ስለዚህ የእኛን ጥያቄ የምትቀበልበት አቅሟ ገና ነው። እኛ ደግሞ አቅም እስክታገኝ ድረስ ከመጠየቅ ወደኋላ አንልም እና በፍትህ ሚኒስቴር ያቀረብነው የምንቀሳቀስበት ፈቃድ ነው። በሌላ በኩል ምንም የምናውቀው ነገር የለም። ወደ ወንድማችን ጥያቄ ስሄድ እኔ በመዘገብሁትኝ ጥያቄ ወደ የት እንመለስ፣ ወደ ቤተ ክርስቲያን ወደ ትክክለኛው ተመለሱ ስትሉ ወደ የትኛው እንመለስ የሚል ጥያቄ ተናግሯል። እኛ ወደ ቤተ ክርስቲያኒቱ ታሪክ እንመለስ ካል
ፍሬምናጦስ ላይ የነበረ ጤናማ ምስረት አለ። የሐዋርያት አስተምሮ ጤናማ ትምህርት አለ። ጌታችን ያስተማረው አለ። መጽሐፍ ቅዱስ አለ። ወደ መጽሐፍ ቅዱስ ነው መመለስ ያለብን። ስለዚህ ከመጽሐፍ ቅዱስ ላይ ተመስርተን ነው የኢትዮጵያን ቤተክርስቲያን መከታተልና መዳኘት ያለብን። ፍሬምናጦስ እኮ በህይወት እያለ መልካም ስራ ሰርቶ አልፏል። ከዚያ በኋላ ከፍሬምናጦስ ሞት ተከትሎ ግን ቤተክርስቲያኒቱ ውድቀትን ነው ስታስተናግድ የኖረችው። አንደኛ የግብፃውያን ጣልቃ ገብነት ነው ቀጥታ የገባው። ግብፃውያን ገቡ። ከዚያ በኋላ ግብፃውያን ለነሱ በሚመቻቸው አሰራር እኛን ረግጠው ያዙን እንጂ ቤተክርስቲያን ወይም ደግሞ ኢትዮጵያ ወንጌል ገብቷት የወንጌል አርበኛ ሆና ወንጌል እንድታገለግል ሰዎችን ደቀ መዛሙርትን እንድታፈራ አላደረጉልንም። ከዚያ በኋላ ቀጥሎ ደግሞ ወዲያው ሳይቆይ 9 መነኮሳት ነው የመጡት። 9 መነኮሳት ሲመጡ ቤተክርስቲያኒቱ 9 ቅዱሳን ነው የምትላቸው። እንደ ተሐድሶ ግን 9 መነኮሳት ነው የምንላቸው። ምክንያቱም በምንኩስና ጽድቅ ይገኛል። ጥሬ በልተህ በረሃ ወድቀህ ቆሽሸህ ቅማል በልቶህ ደክርተህ ነው የምትጸድቀው። ጽድቅ በቀላሉ አይገኝም ብለው ከክርስቶስ ቤዛነት ወደ ሰው ስራ ያወረዱ ሰዎች ስለሆኑ የነሱም የስተት አካሄድ አለበት የሚል ጥያቄ አለ። ከዚያ በኋላ የነ የወዲት መነሳት ቤተክርስቲያኒቱን ጎድቷታል። 40 ዓመት ነው የወዲት የቆየችው። በዚህ 40 ዓመት ብዙ የቤተክርስቲያን መጻሕፍት ተቃጥለዋል፣ እንዳልነበሩ ሆነዋል። ህዝቡ ሳይወድ በግድ የይሁዲነትን አስተምሮ እንዲቀበል ተገዷል። ከወዲት ሞት በኋላ ደግሞ ዘግየት ብሎ እና አቡነ ተክለ ሃይማኖት ተነሱና የና አቡነ ተክለ ሃይማኖትን ገድል ስናየው በጣም መጽሐፍ ቅዱሳዊ ሳይሆን በጣም እጅግ ነውረኛ በጣም የወረደ አስተምሮ ያለበት ጻድቁን ከክርስቶስ በላይ የሚያደርግ ጻድቁን ዓለምን ያዳኑ የዓለም ቤዛ እንደሆኑ አድርጎ የሚሰብክና ክርስቶስን የሚያስረሳ ሆነ። ይሄም ለኛ ጥያቄያችን ነው። ስለዚህ ወደ የትኛው እንመለስ ላልከው ወንድሜ ወደ መጽሐፍ ቅዱስና ወደ ሐዋርያት ትምህርት መሆን አለበት። መቼ ሳተሽ ላልከው ይሄው እንደነገርኩ ከፍሬምናጦስ ሞት በኋላ ውድቀት በውድቀት ነው የመጣው። ለመሆኑ 9 እነዚህ ግብፃውያን 111 ጳጳሳት ወደ ኢትዮጵያ ሲመጡ እስላም ሁሉ እኮ መጥቶብናል እኮ። እስላም እኮ አባ ሳዊሮስ ተብሎ መጥቶ እኮ 5 ዓመት እኮ ጳጳስ ሆኖ ታቦት ሲባርክ ሲቀድስ ሲያቆርብ እኮ ቆይቶብናል እኮ። ከዚያ በኋላ እኮ ነው ተነቅቶበት ሲባረር ወደ ሱዳን አምልጦ ሲሄድ ሱዳን በረሃ ላይ እኮ ነው ሙቶ ወድቆ የተገኘው። የእስላም ጉዳይ አስፈጻሚ እየሆኑ እኮ በርካታ ጳጳሳት እኮ ወደ ኢትዮጵያ መጥተዋል። አንድ ትምህርት ቤት አልከፈቱልንም። ግብፃውያን 33 የእመቤታችን ባላት ራሳቸው ግብፅ የማያውቁት በአፄ ዘርዓ ያዕቆብ ዘመነ መንግስት ተተርጎመት እምነገር አረቢ ለሰባ ኢትዮጵያ ምንድነው እማረቢ በልሳነ ግዕዝ ተተርጎመት በመዋዕሊሁ ለንጉሥነ ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ። በንጉሳችን በዘርዓ ያዕቆብ ዘመን ቆስጠንጢኖስ ተብሎ በተሰየመ በዘርዓ ያዕቆብ ዘመን ይህች መጽሐፍ ታምረ ማርያም ከአረብኛ ወደ ግዕዝ ለኢትዮጵያ ሰዎች ተተረጎመች ብሎ ግብፃውያን ሲጠየቁ ግን የማያውቁት ታምረ ማርያም እንደሆነ ምንድነው ታምረ ማርያም ያላችሁ ብለን ስንጠይቃቸው ከወንጌል ላይ ያለው ሉቃስ መልአኩ ገብርኤል ሲያበስራት የተጻፈው ኤልሳቤጥ ያነጋገረቻት ስደቷ በማቴዎስ ወንጌል የተጻፈው ከዚያ በቃና ዘገሊላ ከጌታችን ጋር በወይን ቤቱ የነበረችበት ከዚያ ደግሞ ቀራንዮ ላይ ከጌታ ስቅለት የነበረችበት ከዚያ ከሐዋርያት ጋር በጸሎት የሐዋርያት ሥራ ምዕራፍ 1 ላይ የነበረችበት እነዚያ የእመቤታችን የነበረችባቸው ተለቃቅመው የእመቤታችን ጌታ በሱ አድሮ ያደረገው ተአምር ተብሎ ተጽፏል እንጂ ይሄ 78 ነፍስ በልቶ በእመቤታችን አማላጅነት ዳነ የሚባል መሐመድ እርቃኑን ግመል ሚስቱ ጋራ ከሲኦል ወጥቶ ሰው ሁሉ ያየው እንደዚህ ተጋለጠ ተዋረደ የሚል ታምረ ማርያም ግብፅ ሀገር ውስጥ የለም ብለው እኮ የሳቁብን ሰዎች እኮ ናቸው። እና እንዲያ ግብፃውያን ጎድተውናል። 33 የእመቤታችን በዓላት እነሱ የማያከብሩት እዚህ እየተከበረ ነው። የጌታ 9 አበይት በዓላት 9 ንዑሳን በዓላት ኢትዮጵያ ውስጥ እየተከበሩ ነው። እነ ቅዱስ ሚካኤል በየወሩ ቅዱስ ገብርኤል በየወሩ እየተከበሩ ነው። አሁን ግብፃውያን ባይኖሩ እንኳን እኛ ራሳችን እና አርሴማ እነ አሁን አጋንንት ሁሉ ወደ ጌታ መጥተው ድነዋል። በቅዱሳን አማላጅነት የዳኑ አጋንንት አሉ። ገድል ድርሳን ተጽፎላቸው በእነሱ አማላጅነት ኢትዮጵያ እየዳነች ነው፣ በረከት እየተቀበለች ነው ተብሎ ያጋንንት ጻድቃን እንኳን የተፈበረኩባት ሀገር ናት። እና ይሄ አያሳብድም? ይሄ አያሳፍርም?
ስለዚህ ወንድሜ ወደ የት እንመለስ? ወደ መጽሐፍ ቅዱስ ነው። ይሄንን ገመና እንጣለው። ርኩሰት ነው የኛ ጥያቄ። መቼ ሰዓተች? ይሄው አሁን የዘረዘርሁልህ በየጊዜው የተነሱበት ዘመን ላይ ቤተክርስቲያኒቱ ውድቀት በውድቀት እየሆነች መታለች። ሌላው ስግደት ለቅዱሳን ያልከውን ነገር መጽሐፍ ቅዱስ ላይ በህይወት ለተገኙ ቅዱሳን አዎ ሲሰግዱ አይተናል። አንዳንዶቹ ለመላእክት ሰግደዋል፣ ለሰዎችም ተሰግዷል። በአካል መላእክትም ተገልጠው ተሰግዶላቸዋል። ሰዎችም አንዱ ለአንዱ ሲሰግድ በአካል እዚያው ፊት ለፊት ተገናኝተው ነው። እመቤታችን በፊታችን ከተገለጠች እንሰግዳለን። ቅዱሳን መላእክት በፊታችን ቢገለጡ እንሰግዳለን። አታድርገው ተጠንቀቅ ካሉን ብቻ እንጠነቀቃለን። አሁን ግን ቤተክርስቲያኒቱ ለመላእክት ስግደት ይገባል እያለች የምትሰግደው ለስዕል ነው። በመጽሐፍ ቅዱስ ውስጥ ለስዕል የሰገደ ማንም ቅዱስ የለም፣ ማንም ሐዋርያ የለም፣ ማንም ነቢይ የለም። በታቦቱ ላይ የተቀረጸ ኪሩብ አለ። ለታቦቱ ሲሰገድ እኮ ለነ ኪሩብ ጭምር ነው የሚሰገደው ብላችኋል። ታቦቱማ የኩነኔ አገልግሎት የሞት አገልግሎት ተብሎ ሲሻር ከዚያ ላይ ያለው ሁሉ እንዳለ በሙሉ ተሽሮ ቀርቷል። ታቦቱን የሻረ ጌታ ኪሩብን አላስቀረልንም። ኪሩብን እኮ ላይ አንስቶ ለዚህኛው ያስፈልጋቸዋል ብሎ አላስተላለፈልንም። ታቦቱ ሲቀር እንዳለ ቀርቷል። መቅደሱ ቀርቷል፣ ክህነቱ ቀርቷል፣ መስዋዕቱ ቀርቷል፣ ሁሉ ነገር ቀርቷል። በታቦቱ ላይ ያለው ነገር ሁሉ ቀርቷል። ሕጉም እንኳን ከጽላቱ ላይ ያለው በልቦናቸው ጽፈዋለሁ ተብሎ ነው የተጻፈልን። ነገሩ ተቀይሯል። ስለዚህ ነገሮቻችንን በእንዲህ አይነት መንገድ እኛን ለመሞገት ተብሎ መጽሐፍ ቅዱስን መካድ አያስፈልግም። እና ስግደት በአካል ለተገኙ ቅዱሳን እኔ ጴጥሮስ ቢገለጥልኝ በአካል ለምንድን ነው ማልሰግድለት? ልጄ ተወው እኔም እንዳንተ ሰው ነኝ ሲለኝ እነሳለሁ፣ ስህተቴን አርማለሁ። ስለዚህ የማይሆን ነገር ለስዕል መስገድና በአካል ለተገኘ ቅዱስ መስገድ ፈጽሞ ልዩነት አላቸው። እንዳታደርገው ተጠንቀቅ የማይል ስዕል ፊት ነው እየሰገድን ያለ ነው። አሁን ጌታቸው በእዩ ጩፋ ፊት ሰግዷል። ለስዕል አልሰግድም ብሎ የሄደው እዩ ጩፋ ፊት ሰግዷል። ጌታቸው አዎ ከእዩ ጩፋ ሂዶ ልክ ነው ተንበርክኮ ጸሎት ምናምን ሲደረግለት ታይቷል። ጌታቸው ይሄን በማድረጉ ተሳስቻለሁ፣ በድያለሁ፣ ይቅር በሉኝ ብሎ ንስሐ ገብቷል። በተሐድሶ አገልግሎት ፊት ንስሐ ገብቷል። ከአንድ ወር በላይ ቤቱን ዘግቶ አልወጣም፣ በቃ በእግዚአብሔር ፊት እኔ ንስሐ ገባለሁ ብሎ ንስሐ ገብቶ ቲክቶክ በገባ ቁጥር ዛሬ አሁን ቢገባ ኑሮ ኔትወርክን ቢብሎት ነው እንጂ ምረት ይደረግልኝ ዛሬ በዚህ ጉባኤ ፊት ያላችሁት ወንድሞቼ ተሳስቻለሁ ያኔ ብሎ ተሳስቶ መሳሳቱን በትክክል አምኖ እየተናገረ ያለ ሰው ነው። ስለዚህ ስህተቱን ካመነ ደግሞ ንስሐ ገብቷል ማለት ነው። ይገባዋል እያለ ከሆነ እኛ እናወግዘዋለን ጌታቸውን። ለምን ሄድክ? ምን ልታረግ? ምንድን ነው እዚያ የሆንከው ብለነዋል። ተሳሳተ፣ በቃ ሰው ነው መሰለው አደረገው። ስለዚህ አንድን ስህተት የዘላለም መካሰሻ ማድረግም ጥሩ አይደለም። ጴጥሮስ አንተ ሰይጣን የተባለበትን እድሜ ልኩን ጴጥሮስ ሰይጣን ተባለ እያል ጴጥሮስን ሰይጣን ስንለው አንኖርም። ይሁዳ ማን ነው? ጴጥሮስ ካደ፣ እሱን ሰው አላውቀውም አለ። እድሜ ልኩን ጴጥሮስ አንድ ጊዜ በካዳትና ንስሐ በገባባት ነገር እድሜ ልክ ጴጥሮስን ከሃዲ እያልነው አንኖርም። ንስሐ ገባ። ቅዱስ ጴጥሮስ ቁልፍ የተረከበ የቤተ ክርስቲያን ዋና አባት ብለን ነው የምናከብረው። ንስሐ የገባ ሰው ነው። ስለዚህ ወንድማችን ጌታቸውም ይህንን በትክክል ተጸጽቶ ንስሐ የገባበት ጉዳይ ነው። አንዳንዶቻችሁ እንደውም በቲክቶካችሁ ገብቶ ሲነጋገር ምረት ይደረግልኝ፣ አዎ ልክ ናችሁ አድርጌዋለሁ፣ ግን ተሳስቼ ነው ብሎ ሲናገር ሰምታችሁታል። ግን ለምንድን ነው ይህን ንስሐ የማትቀበሉት? ስለዚህ ይሄ በዚህ ማለፍ እንችላለን። መጻሕፍት ይመርመሩ ማለት መታደስ ማለት ነው ወይ የተባለ ጥያቄም ተነስቷል። እንዴ በደንብ ነው እንጂ እንግዲያ ችግሩ እሱ አይደለ ችግሩ። ይኸውልህ ሁልጊዜ የምንሰማውን የምናውቀውን ታምረ ማርያም ላንሳልህ። በቤተ ክርስቲያኒቱ ስርዓት መሰረት እያንዳንዱ አማኝ እሁድ የተቻለው ስጋ ወደሙን ይቀበል፣ የተቻለው ስጋ ወደሙን ይቀበል ይላል። ታምረ ማርያም ላይ ነው ይሄ ያለው። ያልተቻለው ግን የእመቤታችንን ታምሯን ሰምቶ ይሂድ። የእመቤታችንን ታምር በእምነት ቢሰማ ቅዱስ ቁርባንን እንደተቀበለ ይቆጠርለታል ተብሎ ቅዱስ ቁርባንና ታምረ ማርያም እኩል ሆኗል። ከየት መጣ? ስለዚህ ይሄ ይመርመሩ፣ በጣም መመርመር አለባቸው። እመቤታችን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ አይታወቅ ተብሎ በእርግማን የተቀመጠ ታምረ ማርያም ላይ
እያነበብን ነው እንዴ? በስዕሏ ፊት ስገዱን ማን አስተማረን? ከየት መጣ? በዚያውስ ላይ ደግሞ እርግማኑን ምን ቤተክርስቲያን የመራገም ጸጋ ተሰጥቷታል ወይ? ባርኩ እንጂ አትርገሙ አይደለም ወይ የተባለችው? ለሚያሳድዷችሁ ጸልዩ አይደለም ወይ የተባለችው? ቀኝህን ቢመታ ግራህን ስጥ አይደለም የተባለችው? እንዴት ስም አጠራሩ አይታወቅ ይጥፋ ተብሎ እድሜ ልኩን የገሃነም ሰው እንዲሆን እንዴት ይደረጋል? ከየት አመጣችሁ ይሄንን? እና ይሄ ቤተክርስቲያኒቱ መጻሕፍት ይመርመሩ ማለት ተሐድሶ ነው ወይ ያልከው ነገር በጣም የኛ ጥያቄ መጻሕፍቱ ላይ ነው በዋናነት። መጻሕፍቱ ከታረሙ እንግዲያ ምዕመኑማ በአንድ ቀን አይደለም የሚለወጠው፣ በአንድ ቀን አይደለም የሚመለሰው። ምን ችግር አለበት? ስለዚህ ይሄ በዚህ መንገድ እንዲታየልኝ ይፈልጋለሁ። ሌላው ለሰባቱ አብያተ ክርስቲያናት ለግለሰቦች ነው የተላከው፣ ለአለቃው ነው የተላከ፣ ለቤተ ክርስቲያን አይደለም ላልከው ወንድም አለ ይሄማ ትክክል አይደለም። ለገሌ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። አዎ ኃላፊነት ያለበት እሱ ነዋ፣ ግዴታ ያለበት ቤተ ክርስቲያኒቱን ይዟት የሞተው እሱ ነዋ። ግን እኮ ሙሉ ክፍሉን ስታነበው ቤተ ክርስቲያኒቱ ናት አብራ የወደቀችው። አለቃው ሲዝል ቤተ ክርስቲያኒቱ ትዝላለች። አለቃው ሲወድቅ አብራ ነው የምትወድቀው። የበለዓም ትምህርት የኤልዛቤል ግልሙትና የኒቆላውያን የጥንቆላ ትምህርት ያ ሁሉ ቤተክርስቲያን ውስጥ ነው የገባው። ንስሐ ግባ አለበለዚያ አመጣብሃለሁ ሲባል እኮ ግለሰቡ ብቻ አይደለም ቤተክርስቲያኒቱ እንደወደቀች ትቅር ማለት አይደለም። ቤተክርስቲያኒቱም ጭምር አብራ ተጠያቂ ሆናለች። እመጣብሃለሁ ይሄን ባታደርግ ንስሐ ባትገባ አለበለዚያ መቅረዙን ወስድብሃለሁ ነው ያለ ጌታችን። ስለዚህ መቅረዙ የሚወሰደው እኮ ከቤተክርስቲያን ነው፣ ጸጋው እኮ ነው የሚወሰድባት። እና ይሄም በዚህ መንገድ እንዲታይ እንጂ ለአለቃው ብቻ ነው ቤተክርስቲያን አልሳተችም የምትለው ነገር በጣም የተሳሳተ አካሄድ ነውና ብትጠነቀቅበት ጥሩ ነው። ሌላው ኤፌሶን ላይ የጠቀስከው የፊት መጨማደር ሳይኖርባት ልክ ነው። ጌታችን ኢየሱስ ክርስቶስ እኮ በደሙ ቀድሶ ራሱን ሰጥቶ አክብሮ እንዲህ አይነት ነውር እንዳይኖርባት አድርጓታል። በመንፈስ ቅዱስ ሸላልሟታል። ይሄንን ጸጋ ሰጥቶ ደግሞ ዳግም እስኪመጣ ድረስ በዚያ ጸጋ እንድትጠብቀው ሙሽሪት አድርጓት ሂዷል። ይህንን ጸጋዋን አጉድላ ብትገኝ ግን ቤተክርስቲያን ቅጣት ይጠብቃታል። እንደ ተዘጋጅተሽ ጠብቅኝ እንዳላት መንፈስ ቅዱስ እኮ አንድ ባል ወይም እጮኛ ለሚያገባት ሚስት ጥሎሽ ሰጥቷት እንደሚሄደው ነው እኮ ጌታችን መንፈስ ቅዱስን እንቺ በዚህ አምረሽ ተውበሽ ጠብቅኝ እስክመጣ ድረስ በዚህ ተቀድሰሽ ጠብቅኝ የነውር ወይም የፊት መጨማደር እንዳይኖርባት አድርጎ ቀድሶ የሚለው እኮ ልክ ነው። ነገር ግን ቤተክርስቲያን ከዚህ ትወጣለች እንዴ? እያየናት ብዙ ጉድ እያየን አይደል? ወንድም አለ እንዴ መቃብር ቤዛ ነው። የአቡነ ተክለ ሃይማኖት መቃብር ቤዛ ነው። ቤዛ ተሰጠን ብላ የምታምን ቤተክርስቲያን እንዴት አልሳተችም ትለኛለህ? እና ይሄ ትክክል አይደለም። 10 ሚሊዮን መሄዱ ምንም አይደለም ይሄድ ብለህ አንተ ቀላል አድርገዋል እንዴ? ያን በአንድ ነፍስ መዳን እኮ በሰማይ መላእክት ታላቅ ደስታ ይደረጋል። በአንድ ነፍስ መዳን፣ በአንድ ሰው ንስሐ መግባት እንዴት 10 ሚሊዮን የትም ይሄድ ምንም ችግር የለም ትላለህ? አሁን እኮ ፕሮቴስታንቱ 40 ሚሊዮን ገብቷል እኮ። ኦርቶዶክስ እኮ 40 ሚሊዮን ከሄደ እኮ 70 ሚሊዮን ኦርቶዶክስ እኮ አሁን እኮ ወደ 30 ሚሊዮን እየወረደ ነው ማለት ነው በትክክል ከተቆጠረ። ጥያቄው እሱ ለማስተካከል ያህል 10 ሚሊዮን ቢወጡ እናንተን ትክክለኛ ያደርጋቸዋል ወይ ነው። ቴዲ አካሄድ ሀሳብ ላቅርብ። አካሄድ እሺ፣ ማን ነው አካሄድ ያለው? እኔ ነኝ ያልኩት። ቴዲ ይሄ ሁሉ ሰዓት ተቀምጠን አንድም የተሐድሶ ትምህርት አልተነገረንም። አንድም እስካሁን ከቅድም ጀምሮ አንተም ለመንክ እኛም ጠየቅን። ምንም በቃ ቤተክርስቲያኗ ብቻ ነው ሀሜት የተያዘው እና መቼ ነው የተሐድሶ ትምህርት የሚነገረን? በጥምቀት ላይ፣ በቁርባን ላይ፣ በነገረ ትንሣኤ ላይ እነዚህ ሁሉ መቼ ነው የሚነገረው? በጣም ረጅም ሰዓት ተቀመጥን። ዛሬ መናገር አንችልም ይሆናል እና ወይ ታይም ሊሚት ቢሰጥ ታይም ሊሚት ይሰጥና ብዙ የተዋሹ ውሸቶችም ስላሉ እሱን ማሳየት ስለምፈልግ ታይም ሊሚት ቢሰጠን። ቴዲ እሺ፣ አስቀድሜ እንዳልኩት ከረጅም ጊዜ በፊት በተደጋጋሚ ልክ ሌሎች እናንተ እንደጠይቃችሁ ጠይቀውኝ ነው መድረክ የከፈትኩላቸው። የእነሱ መድረክ ነው። እናንተ ጥያቄ ትጠይቁና ህዝብ የታዘበ ነው። ግማሹ የመለሱ ነው፣ ግማሹ የመለሱ አይደለም ይላል እና ፍርዱን ለህዝብ እንተው። እኔም በተደጋጋሚ ጠይቅ ያለው ስለዚህ ተመልሷል አልተመለሰም እያለ ስለሆነ ይሄ በተለያዩ ሚዲያዎች ላይ ፖስት የሚደረግ ስለሆነ ህዝብ
ምን ተጠየቀ ምን ተመለሰ የሚለውን ይፈርዳል። ኢንድ ሪዘልቱ ምንድነው? ነፍሳትን ማዳን ነው አይደል? እነዚህ የሚድኑ ነፍሳቶች ደግሞ ግራ ቀኙን አይተው አላምጠውጠው ትክክለኛ የሆነውን ቀና የሆነውን ይመርጣሉ። ስለዚህ ለህዝብ እንተው። ጥያቄው ኢዮብ የጠየቀው ግን ከሰዓት ጋር በተያያዘ በተቻለ መጠን ከሰዓት ጋር በተያያዘ ሰዓት መጠን አድርጋችሁ ተጠቀሙና እኔም እየመሸብኝ ስለሆነ ጥያቄ ሌሎችም እንዲጠይቁ 3 ሰዎች ይቀራሉ። የእነሱን ጥያቄዎች መስማት ስላለብን ሰዓት ምጥን እያለን ብንጠቀም ለማለት ያህል ነው። ለማስተካከል ያህል 10 ሚሊዮን ቢወጣ እናንተን ትክክለኛ ያደርጋችኋል ወይ? ምናልባት እነዚህ 10 ሚሊዮን ሰዎች የተለያየ እምነት ውስጥ ገብተው ሊሆን ይችላል። ዋናው ግን እናንተን እነሱ 10 ሚሊዮኖች መውጣታቸው 10ም 20 ሚሊዮን መውጣታቸው እናንተን ትክክለኛ እምነት ወይም ደግሞ ትክክለኛ ሰዎች ያደርጋችኋል ወይ ነው የሚለው ጥያቄውና ይህንን አያይዘው እንዲመልሱ ለማለት ያህል ነው። እሺ ሌላ ማነው አካሄድ ያለው? ይሁዳ የመጨረሻ ጥያቄም ነው የመጨረሻ መልስም ነው። ከዛ በኋላ ለሚነሱ ጥያቄዎች ወንድሞቼ ደግሞ ይመልሳሉ። 10 ሚሊዮን ህዝብ ቢወጣ እናንተን ትክክለኛ ያደርጋችኋል ወይ የሚል ልክ ነህ። እንደሱ አይነት ሀሳብ ነው የተናገረው። ግን በግማሽ ያደርገናል። የፕሮቴስታንቱ አገልግሎትም ወስዷቸዋል። የኛ ብቻ ጩኸት ነው የኛ ብቻ ማንቃት ነው የወሰደው ብለን አናምንም። ተሐድሶ ከመነሳቱ በፊትም ፕሮቴስታንት በጣም የወሰደው ህዝብ አለ። ነገር ግን ራሷ ቤተክርስቲያኒቱ መግለጫ ስታወጣ የተሐድሶ ንቅናቄ የጻፍናቸው መጽሐፎች፣ ጋዜጦች፣ ሲዲዎች፣ የተለያዩ ምስክርነቶች ህዝቡን አነቃቅተዋል። ጥያቄ ተጠይቋል። ስለዚህ ወይ መልስ ስጡን አለበለዚያም እኛ ከተሐድሶ ጎራ እንቀላቀላለን የሚል የህዝብ ማዕበል ተነስቷል። ስለዚህ እኛን ትክክለኛም አድርጎናል ብለን እናምናለን። የኛ ትምህርት ትክክለኛ ግቡል መጥቷል። ወደ ፕሮቴስታንት መሄዱ ለጊዜው እኛ መሰብሰቢያ ቦታ ስላጣን ከዚህ አዳራሽ ነው ያለነው ኑ ከኛ ጋር አምልኩ ማለት ስላልቻል ድሆች ስለሆንና በየመጠለያው ተጠግተን ስለነበር እኛን ያጡ ሁሉ እውነት ሲገባቸው ፕሮቴስታንቱ ትክክል ነው በማለት ወደዚያ ሄደዋል። እናዝናለን እኛ ያገለገልናቸው ሰዎች ወደዛ በመሄዳቸው። ነገር ግን አሁንም ቢሆን እግዚአብሔር ይመስገን ፕሮቴስታንቶች ጋር ከገቡ እንዴት እናንተን ትክክል ያደርጋችኋል? አንድ ጥያቄ ነው የሚቀሩት። ማለት ምንድነው ነጥቤ? እነዚህ 10 ሚሊዮኖች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ወደ ፕሮቴስታንት የሄዱት እናንተ እስክንቋቋም ቤት እስክናገኝ ባደራ እናንተ ጋር ይቀመጡልን ብላችሁ ነው? እንግዲህ በፍጹም ቆይ ፕሮቴስታንቶች ጋር የሚሄዳቸው ከሆነ ገብቶታል ጥያቄ? በጣም ነው የገባኝ እንጂ በጣም እውነት የማይረሳ ሲያስቀኝ የሚኖር ጥሩ ሐሳብ ነው እውነት የነገርከኝና እውነት ለመናገር እንደዛ ቆጥረን ባደራ የምንሰጠው ሰው የለንም። ሲጀመር ሲሄዱም እኛ እናውቃቸውን ከቤታቸው ወጥተው ነው ወደዛ የእኛን ትምህርት ይሰማሉ፣ ጥያቄ ይፈጥርባቸዋል፣ ቤተክርስቲያኒቱን ይጠይቃሉ፣ መልስ ያጣሉ። በአቅራቢያቸው ወዳለ ፕሮቴስታንት ነው የሚገቡት። ይሄ ነው ችግሩ እንጂ እኮ ወደኛ ደውለው እኛን አማክረውማ ቢሆን ኑሮ አትውጡ እዚያው ጠብቁ፣ ግድ የላችሁም እኛም የምንመጣበት ጊዜ እየተቃረበ ነው፣ እዚያው ጠይቁ፣ ጥያቄ አቅርቡ፣ ጥያቄያችሁ መልስ ሲያጣና ውጡ ስትባሉ ብቻ ከኛ ጋር እንነጋገራለን እያልን እኮ ብዙ ያስቀመጥነው ህዝብ እኮ አለ። አሁንማ እኛም እግዚአብሔር ይመስገን ብዙ ሰው እያስቀመጥን ነው። እዚያው አትውጡ፣ እዚያው ዋጋ ክፈሉ፣ እዚያው ጠብቁን እንመጣለን እያልናቸው ብዙ ህዝብ አስቀምጠናል። አሁን እኮ የኦርቶዶክስ ህዝብ ቢቆጠር እውነተኛ ኦርቶዶክስ የሆናችሁና ተሐድሶ የነካካችሁ እንዲያው በታማኝነት እስቲ ራሳችሁን ግለጡ ቢባል ግማሹ ህዝብ ከገጠር እስከ ከተማ የተሐድሶ ነው። እኛ ደርሰነዋል፣ አገልግለነዋል። እኛ ያላሰለጠነው ቄስና መርጌታ የለም፣ ሁሉም ተሐድሶ ሆኗል። አሁን ምንድነው ችግሩ? ደሞዝ እኛ መክፈል ስለማንችል እዚያስ ደሞዝ እየተከፈለው ዝም ብሎ የእኛን መምጣት መሄድ እየናፈቀ በውስጥ መስመር እየተገናኘ እያገለገለ ይኖራል። አመሰግናለሁ እንጂ ፕሮቴስታንት ለመሆን። እሺ ደብረ ሊባኖስ ላይ ተደብድብ ያለው ብለዋል። ምናልባት የተደበደቡት ጥያቄው አሁን በሚያራምዱት እኩይ ተግባር ቢሆንስ የሚል ጥያቄ ምናልባት ጽፈውት ከሆነ ላስታውስ ብዬ ነው። ደብረ ሊባኖስ ላይ ተደብድብ እርሶ ለወንጌል ስል የተደበደብኩት ብለዋል። ኢዮብ የጠየቀው ግን ምናልባት አሁን በድብቅ እንዲህ ያሉ ነገሮችን ሲያራምዱ በመገኘቱ ቢሆንስ አይነት ይዘት ያለው ጥያቄ ጠይቋል። እሱ መልስ ካሉት እሱን የተወሰነ ደቂቃ እርሱትና ወደ ሌሎች እንሄዳለን።
ያልተመለሰ ሌላ ጥያቄ አለ። በቃ ችግር የለም። በቃ ካልተመለሰ ህዝቡ ይታዘባል። ሰዓትም ስለሌለን ቶሎ አልተነሳም ነው ማደራቸው ያወሩበትም ሳይሆን አልተነሳም ነው እንደውም አልተነሳም ነው። በቃ እሱን ሰመራይዝ ታደርጋላችሁ። የተወሰነ ደቂቃ ስጣችሁና ውሃ ቀላዋ መለስ እንዳናደርገው። እሺ መሪጌታ በዚህ ጉዳይ ላይ ምን ይላሉ? እኔ ደብረ ሊባኖስ የሄድኩት መጀመሪያ ጎፋ ገብርኤል ካቴድራል እያለሁ በተሐድሶ ተጠርጥረሃል ተብሎ ማህበረ ቅዱሳን በጋዜጣ በመጽሔት ሲያወጣኝ ሊቃውንት ጉባኤ ተሰየመና ሊቃውንት ጉባኤ ጠረኝ። በትክክል ተሐድሶ የሚለውን አቋም በሚገባ ሊቃውንት ጉባኤ 2 ወር ያህል ወስደን ተከራከርን። አይ እንደው እባክህን ያልከው ሁሉ ትክክል ነው፣ ስህተት የለበትም። ደግሞ ቤተክርስቲያኒቱን የተከራከሯት በራሷ ድርሳንና ገድል ነው። ያማልዳል የሚል አለ፣ ያስታርቃል ጠበቃ ነው የሚል አለ፣ ቅዱሳን ያማልዱ የሚል ከየገድላቱ በግዕዝ በአማርኛ ሃይማኖት አበው መጽሐፍ ስላለ ይነጋል መጽሐፍ ማንበብ ይቻላል። ይነጋል መጽሐፍ ላይ ሁሉን መስክሬበታለሁ። የሊቃውንት ጉባኤውን እና የኔን ክርክር የሲኖዶሱና የኔን ክርክር እዚያ ላይ ያስቀምጫለሁ። ምናልባት ስፒሪቹዋል አማሪክ ቡክስ ብላችሁ ብትገቡ ጎግል ላይ የነጋል መጽሐፍንም ታገኙታላችሁ። ከዚያ ላይ የሊቃውንት ጉባኤውና የሲኖዶሱ ጉዳይ እዚያ ላይ በደንብ ተገልጧል። ሲኖዶሱ መጨረሻ ላይ ተናግሬ ጨርሼ አውግዙኝ እንጂ አቋሜን አልቀየርም ብያቸው እና አቡነ ገብርኤል እና አቡነ አብርሃም በዚያን ጊዜ የነበሩት የአሁኑ አቡነ አብርሃም አይደሉም። በዚያን ጊዜ የነበሩት እና አቡነ አብርሃም እና አቡነ ገብርኤል ልጄ እኔ እንኳን አሉ አቡነ ገብርኤል 3 ጊዜ ተሳስተሃል ተብዬ ተወግዤ ንስሐ ገብቻለሁ። ምን አለ አንተስ ልጅ አይደለህ? ቤተክርስቲያኒቱን እኮ ታገለግላታለህ። እንዲሁ ዝም ብለህ እባክህን እና ልጄ እንደው ብለው አስገድደው የጳጳሳት ስም የተነሳ የተቋም ስም የተነሳ የሲኖዶስ ስም የተነሳ ስለሆነ ማስረጃ መብቴ ነው። በወቅቱ አባቶች የመከሩኝን ያነጋገሩኝን አባቶች ማስረጃ ማቅረብ ይችላሉ። በማንኛውም ሰዓት ቢጠየቁ ማስረጃ አሉት። ማስረጃ ነው የሚሉት። ማስረጃ ማቅረብ ይችላሉ። በሚገባ ማስረጃ አለኝ። በሚገባ ጳጳሳቱ የተፈራረሙበት ደብዳቤ እንኳን እቤቴ ነው እንጂ አሁን ሌላ ቦታ ሁኜ ነው ማነጋገር እንጂ ማስረጃው አለኝ። እያንዳንዱ ጳጳስ 35 ጳጳሳት የፈረመበት ማስረጃ አለኝ። እሺ ይነጋል መጽሐፍ ላይም ዘርዝሬዋለሁ ስማቸውን የጳጳሳቱን። እሺ ስለዚህ እኔ ሲኖዶሱ በእንደዚህ አይነት ሁኔታ ተጽዕኖ ሲያደርግ እሺ አልሁና ለመሆኑ ብናወግዝህ የት ትሄዳለህ ነው ያሉኝ። መጨረሻ ላይ አቡነ ጳውሎስ ብናወግዝህ ለመሆኑ የት ትሄዳለህ አሉኝ። አባታችን ብወገዝ የሊስትሮ ዕቃ ገዝቼ ከዚህ ቅድስት ማርያም ቤተክርስቲያን በር ላይ ከእናንተ መውጫ መግቢያ ተቀምጬ የእናንተን ጫማ እየጠረኩ በምትጥሉልኝ ሳንቲም ዳቦ እየገዛው እየበላው ይግባኝ ለክርስቶስ እያልኩ እኖራለሁ እንጂ የትም አልሄድም አልኳቸው። በዚህ ጊዜ አቡነ ጳውሎስ በጣም ልባቸው ተነካና ለመሆኑ ቅዱስ ጳውሎስ ከተሐድሶ እንዲጠራ ምን ቢደረግ ይሻላል ትላለህ ብለው ጠየቁኝ። ይህንን ይነጋል መጽሐፍ ላይ ነው እንግዲህ በህይወት ያሉ አባቶች እያሉ ነው ያን መጽሐፍ የጻፉት እኮ። ወንጀል ያለ አግባብ ስም አንስቼ ቢሆን እኮ ፍርድ ቤት የሚያቆመኝ ነገር እኮ ነው። ስለዚህ ወዲያውኑ ጳውሎስ ትምህርት ቤት ከተሐድሶ መናፍቃን እንዲጸዳ ቤተክርስቲያኒቱ የተሐድሶ መግለጫ እየሆነች ነው፣ ይሄ የነገር እንዲስተካከል ምን ቢደረግ ይሻላል አሉኝ። አንድ ምሳሌ ብቻ ነው የነገርኳቸው። ይሄንን ተናግሬ ልጨርስ። ምንድነው ያልሁት? አንድ ስዕላዊ መግለጫ ነበር። ምናልባት ብዙዎች አሕዛብ ሊኖሩ ስለሚችሉ መናፍቅ ማለት ምን ማለት ነው? መናፍቅ ማለት ከፍሎ የሚያምን አቡነ ቄርሎስ አይ ልጄ ዘገየህብኝ እኮ ብለው እንደገና ትንሽ አደከሙኝ። ከዚያ በኋላ ያው ሌሎች ስራ አስኪያጆች እየተተኩ እኔን ማጉላላት ጀመሩ። ኧረ እባካችሁን አታበሳጩኝ፣ ኧረ እባካችሁን ብዬ ብለምን መልስ ሊሰጡኝ አልቻሉም። ከዚያ በኋላ ይነጋል የሚል መጽሐፍ ጻፍኩና እኔ ተሐድሶ እንደሆንኩ እንጂ ፕሮቴስታንት እንዳልሆንኩ አሁንም ኦርቶዶክስ ሆኜ እንደምቀጥል መቼውንም ፕሮቴስታንት እንደማልሆን የቤተ ክርስቲያን ልጅ ሆኜ እንደምቀጥል ብዬ አቋም መግለጫ ይነጋል መጽሐፍን ጽፌ አሰራጨው። በዚህ ሁኔታ ተጠናቀቀ። እሺ ከልብ ነው የማመሰግነው። ምናልባት እሳቸው ባሉት ላይ 6 ደቂቃ የምትጨምሩት ነገር ካለ ለሀብታሙ ልስጥና ካልሆነ አሁን ምንድነው ማድረገው? አንድ ጊዜ ምንድነው ማድረገው? ለሚነሱት ይሰጣሉ። 6 ደቂቃ ውሸትም ከሆነ ከፎቶና ከማስረጃ ጋር እያይዛችሁ ትፖስታላችሁ። እኔንም ሜንሽን አድርጉኝ ማየት እንድችል ማለት ነው። ፍርድ እናንተ ነው።
6 ደቂቃ ልስጥህና ሀብትሽ ከዛ ወደ መዝሙረ ጥያቄዎች ይሄዳሉ። የታድሶ አገልግሎት የሚለው ወንድማችን ወጣ ብሏል መሰለኝ። አሁን እየጠየቀክ መሰለኝ ከታች እየጻፈልክ ነበር። ከቻለ በታስገባው ብዬ ነው። ቅድም ነበር ውስጥ ከኛ ጋር ብርሃን የታድሶ አገልግሎት። አዎ ሁለተኛ አንድ ነገር ብቻ እዚህ ጋር ከታች ትንሽ ሚስ አንደርስታንድ አድርገው እንዳይሄዱ እሳቸው የተናገሩት ነገር አሁን ደብድበው ገደሉኝ እና ከዛ በኋላ ይሄ ገደሉኝ የሚለው ቃል እንደው በሰሜኑ የሀገራችን ክፍል የተለመደ ንግግር ነው እና እሳቸውም ብዙዎቻችንም የሰሜኑ የሀገራችን ክፍል ተወላጅ ስለሆንን እንደዚህ ቋንቋ የዘዬ ጉዳዮች ናቸው እንጂ አንዳንዶች እንደሚቀልዱበትና እንደዛ ነገር አለ እና ይሄን ነገር ብንረዳው በጣም ጥሩ ነው ብዬ አስባለሁ። ትልቅ ኢሹ ሆኖ ሳይሆን የራሳችንንም የቋንቋንም ግንዛቤ ግምት ውስጥ የሚጥል ነገር ነውና ገደሉኝ ሬሳይን እንትን አደረጉት የሚለው ነገር በአብዛኛው ከከባድ ጉዳት መዳንንና ከባድ ድብደባን በተመለከተ የሚነገር የሰሜኑ ሀገራችን ክፍል ህዝብ የሚናገረው ንግግር ነው። ባጭሩ ይሄ ለመናገር ነው። ሁለተኛ እንደ ወንድማችን ኢዮብ በጣም ታንኪዩ በነገራችን ላይ ያነሳቸው በጣም ጨዋነት የተሞላባቸው ጥያቄዎች የእውነት እግዚአብሔር በሚያውቀው በጣም ጨዋነት በተሞላቸው ጥያቄዎች ጉዳዩ ላይ በቂ ግንዛቤ ባላቸው ጥያቄዎች ባቀረበበት መንገድ በጣም ታንኪዩ ማለት ፈልጋለሁ። እንደ ወንድም በጣም ታንኪዩ ማለት ፈልጋለሁ። አንዳንድ ሰው ለመወደድ ብሎ እንዲሁ ዝም ብሎ ጉዳዩ ላይ በቂ ግንዛቤ ሳይዝ እንዲሁ እንደሚናገረው ሳይሆን ራሱንም ግምት ውስጥ በማይጥል ሁኔታ ለጠየቀው ጥያቄ ኢዮብን ወንድሜ በጣም ታንኪዩ ማለት ፈልጋለሁ። ሁለተኛ እሱ ያነሳቸው ነገሮች መርጌታ ጽጌ በጣም በዲቴል በዝርዝር ሄደውበታል። ግን አንድ ሁለት ነገሮችን ብቻ ላንሳ። መጽሐፍ ይመርመር ማለት ቤተክርስቲያን ትታደስ ማለት ነው ወይ ብሎ ወንድማችን ኢዮብ ጠይቋል። እንግዲህ በነገራችን ላይ በመጨረሻው ምናልባት ሰመራይዝ ስናደርግ ቤተክርስቲያን መታደስ ይገባታል ብለን የምናስባቸውን ያስቀመጥናቸውን የሰነድ የዶክመንት ማስረጃዎቻችንን እናቀርባለን። በጣም በቅርቡ ለቅዱስ ሲኖዶስ የምናቀርበው ለአባቶቻችን የምናቀርበው ይሄ ዝም ብሎ ለማህበራዊ ሚዲያ ፍጆታ ለቨርቹዋል ሚዲያ ፍጆታ የሚውል ሳይሆን በቤተክርስቲያኒቱ የቋንቋ ሊቃውንት የተጠና በቤተክርስቲያኒቱ ሂስቶሪያንስ የተጠና የቤተክርስቲያኒቱ ጉዳይ ይመለከተኛል ብለው በሚያስቡ ሰዎች በባለሙያዎች የተጠና የቤተክርስቲያኒቱን የወደፊትም መጻኢ ዕድልና እጣ ፈንታም ዲተርማይን ሊያደርግ በሚችል ሁኔታ ቤተክርስቲያን ተሐድሶ ማድረግ አለባት ብለን የምናስባቸውን 4 መሰረታዊ የተሐድሶ ዋና ዋና ፒለሮች መጨረሻ ላይ እናስቀምጣቸዋለን። ሐሳቡን ዝም ብሎ በወፍ በረር ቅኝት እናስቀምጣቸዋለን። ነገር ግን መጽሐፍት ይመርመሩ ማለት ቤተክርስቲያን ትታደስ ማለት ነው የሚለው አንዱ ጥያቄዎቻችን እኮ በመጽሐፍቶቻችን ውስጥ የተገኙ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች አሉ ነው። መጽሐፍ ቅዱሳዊ ያልሆኑ ስነ መለኮታዊ ፍታቴዎች አሉ ነው። ይሄንን እኮ እኛ አይደለም እያልን ያለነው እኮ ይሄን እኮ እኛ እያልን ያለነው አሁን በቤተክርስቲያኒቱ ያሉ አሁንም ድረስ ያሉ መምህራን ሰባኪያነ ወንጌሎች የቤተክርስቲያኒቱ ሊቃውንት ከሊቃውንቱ ጉባኤ ጭምር እንኳን ሳይቀር መጽሐፍቶቻችን ችግር እንዳለባቸው መጽሐፍቶቻችን ሲፈተሹ በእርግጥ ችግር እንደተገኘባቸው አሁን ግልጽ የወጣ ጉዳይ እኮ ነው። እንደውም እኛ እኮ አሁን የገድላትንና የድርሳናትን ጉዳይ እኮ የማናነሳበት ዘመን ላይ እኮ ደርሰናል እኮ ባይዘው። አሁን ኢሹ አይደለም ለኛ አሁን ገድላት ያስፈልጋሉ አያስፈልጉም መጽሐፍቶች ኦልሬዲ ይሄ ጉዳይ የህዝቡ አጀንዳ ሆኗል። የመመኑ መነጋገሪያ ሆኗል። መጽሐፍቶች ለሃይማኖት መከራከሪያ ሊበቁ አይገባቸውም የሚሉ የለውጥ ጥያቄዎቻችንን ከኛ ተቀብለው ምናልባትም ተገቢም ነው ብዬም አስባለሁ የሚያነሱ እኮ ኦርቶዶክሳውያን እኮ አሉ እኮ። ስለዚህ መጽሐፍቶች ይመርመሩ ማለት አንዱ ቤተክርስቲያን የወደቀችው በመጽሐፍቶቿ ነው። ሚስ ያደረገችው መጽሐፍቶቿ ነው። የስተት ትምህርቶች የተገኙባት በመጽሐፍቶቿ ነው። እነዚህ ደግሞ ዛሬ የበቀሉ ጉዳዮች አይደሉም። ዛሬ የተገኙ ጉዳዮች አይደሉም። ትናንት ከትላንት ወዲያ ቅድም መርጌታም ጽጌ ወንድማችንን ብርሃንም ሲናገር ነበር። በዮዲት ጉዲት በደረሰባት ወረራ በነግራኛ አህመድ በደረሰባት ውድመት ቤተክርስቲያኒቱ ባለፈችባቸው በብዙ ጣውረዶች ብዙ መጽሐፍቶቿ ተቃጥለዋል። ብዙ መጽሐፍቶቿ ወድመዋል። ከግምጃ ቤቶች ቅርሶቿ ወድመዋል፣ ተቃጥለዋል። ይልቁንም አምልኮት የምትፈጽምባቸው መጽሐፍቶቿ ከመቃጠላቸው የተነሳ ግምጃ ቤቶቻችን ባዶ ከሚሆኑ ከሚል መነሻ ምንም እንደምታውቀው ቤተክርስቲያኒቱ አገሪቱ የጻፊያን ሀገር ነች። የጽሁፍ ችግር ቤተክርስቲያኒቱ ላይም አገሪቷም ላይ የለም። እመቤቴ ተገልጣልኛለች፣ ቅዱሳን ተገልጠውልኛል፣ ቅዱስ ገብርኤል ጻፍ ብሎኛል፣ እንደዚህና እንደዚያ በማለት የተለያዩ ህልም አለምን ራእይ ተመለከትን ብለው በጫካ ቁጭ ብለው መጽሐፍቶችን እየጻፉ እያጻፉ በውድመት የጠፉ መጽሐፍቶችን ለመተካት በሚል ስያሜና እሳቤ ግምጃ ቤቶቻችንን የሞሉ መጽሐፍቶች ችግር እንደተገኘባቸው
መሰረታዊ የስነ መለኮት ህጸት እንደተገኘባቸው መሰረታዊ የስነ መለኮት ግድፈት እንደተገኘባቸው ስለታወቀ ይጨርሻለሁ እንዲታረሙ ማድረጓ አንዱ የተሐድሶ ትሩፋት ነው። ስለዚህ እየታረመች ነው። እኛም ሳናቅ እኮ ተአምረ ማርያም ምናልባት በርጌታ በዚህ ጉዳይ ላይ ያግዙኝ ይችላሉ። ተአምረ ማርያም እኮ ግልጽ ባልሆነ መንገድ ስንጠይቃቸው የነበሩ መጽሐፍቶች አሁን በመጨረሻው አይ ቲንክ 7ኛው እትም ይመስለኛል ብዙ የጠየቅናቸው ጥያቄዎቹ ታርመውና ተቀንሰው እኮ አዲስ ህትመት እኮ ታትሟል እኮ። ይሄም በቂ ነው ብለን ባንልም አንዳንድ ያነሳናቸው ጥያቄዎች የነቀስናቸው ችግሮች እኮ አዲስ በታተመው እኮ ተአምረ ማርያም ላይ እኮ ተነቅፈው ወጥተው እኮ አግኝተናል። ስለዚህ ተሐድሶ ማለት ይሄ ካልሆነ ተሐድሶ ማለት ምን ማለት ነው? በቂ ነው ወይ? አይደለም። ቀሪ ስራዎች አይቀሩም ወይ? ይቀራሉ። ነገር ግን በበቂ ሁኔታ ባይባልም መጽሐፍቶቿን እየመረመረች ትምህርቷን እየመረመረች እንደውም በሊቃውንት ጉባኤ ሳይመረመር የትኛውም ገድልና ድርሳን ተአምር ለአገልግሎት መዋል የለበትም ብለው እኮ ብፁዕ አባታችን እኮ ተናግረዋል። ይሄ የተሐድሶ ፍሬና ትሩፋት እንደሆነ መናገሩ እውቅና መስጠቱ ተገቢ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ከልብ አመሰግናለሁ። አሁን 3 ሰዎች በተከታታይ ጥያቄ ያቀርባሉ። 3ቱንም ጥያቄዎች እጥን ምጥን አድርገው እንደሚያቀርቡ ተስፋ አደርጋለሁ። ከዛ ጥያቄዎቻቸውን በደንብ ትጽፉና እናንተ በመሰላችሁት መንገድ ትመልሳላችሁ። ህዝብም አብሮ ይሰማል፣ ምላሻችሁንም አብሮ ይታዘባል ማለት ነው። መዝሙረ ይጠይቃል። ከዛ ወደ ብሬ እንሄዳለን። ከዛ ወደ ዮሐድ 3 ተከታታይ ጥያቄዎችን ያቀርቡላችኋል። ከዛ ምንድነው ማደርገው ለጥያቄ አቅራቢዎች የምሰጠው ከጥያቄው ጋር ለእያንዳንዳችሁ 5-6 ደቂቃ ምናልባት 6 ደቂቃ ብዙ ነው። 5 ደቂቃ ሰጣችኋለሁ ለጥያቄና ለመናገር። ስለዚህ ሶስታችሁም 15 ደቂቃ አላችሁ። እናንተ ለመመለስ ለሶስቱ ጥያቄዎች ለሶስታችሁም 8 ወይ 9 ደቂቃ አስጣችኋለሁ። ልክ ሲደውል አስቆማችኋለሁ። ከዛ መጨረሻችን ተሰነባብተን ነው የምንለያየው። ይሄን ነው የማደርገው። ቢኒያም ምናልባት የምትለው ነገር ካለ ለቢኒያም የተወሰነ እድል ሰጠውና እንሰነባበታለን ማለት ነው። ክብራትና ክብራን አስቀድመው ሼድ ይሰጣለሁ ብለኛል መሰለኝ። እኔማ መጨረሻ ላይ ለአንተ ጥያቄ ሰጠው ጠይቃል ልዩ ወይ ከቢኒያም ለተነሳ ነገር አለ ስለ ሰጣለሁ መጨረሻ ላይ ብለኝ ነበር። የጠየካቸው ጥያቄዎች አሉ። አግባቡ መልሷል አልመለሱም የሚለውን ለህዝብ እንፈርዳለን። ግን ማስተካከያ አለ ካልክ ምናልባት ከቢኒያም ቀጥሎ 4 ደቂቃ ሰጣለሁ ለዩ። ከ4 ደቂቃ አይበልጥም። ሰዓት ላይ አሁን ስትሪክት ነው መሆነው። 5 ደቂቃ ለመዝሙር ለብሬ እና ለዮሐድ ሰጣለሁ። ለመላሾች 8 ደቂቃ ሰጣለሁ። ለቢኒያም እንደዚሁ ለአንተ 6 ደቂቃ ሰጣለሁ። ለኢዮብ 4 ደቂቃ ሰጣለሁ። የመጨረሻ ይሆናል። ሰው እንዳታስገቡ። ይሄ የመጨረሻችን መሰናበቻችን ስለሚሆን ማለት ነው። መዝሙር ይቀጥል። በነገር ላይ ቴንክ ዩ መዝሙር ነው። ሞዴሬተሮች የሉም። እሱ ነው እያገዘኝ ያለው። አስገባ የምትሉትን ሰው ፌሮ ነው እያስገባ ያለው መዝሙር ነውና ቴንክ ዩ ከልብ አመሰግናለሁ። መዝሙር እሺ ቴዲ፣ እኔ ጋይ ጽጌ ልጠይቅና ቶሎ ይመለስ። 5 ደቂቃውን ከእሳቸው ጋር መጨረስ እችላለሁ። ሚቶትን ያንሱና አንዴ ቶሎ ትልቁ ላይ ልሁንና ባክኤንድ ፎርዝ እንዳይሆን አደራ። ባክኤንድ ፎርዝ እንዳይሆን። አይ ጥያቄን ብቻ ነው የእሳቸውን ሰምቼ አቆማለሁ ነው። ኦኬ ፎሎ አፕ ኩዌስችን እንዳይሆን ወደ ክርክር ልጅ ስለሚችል እሳቸው ያነሱት ላይ ነው ቴዲ። እሳቸው ያነሱት ብቻ ነው የማነሳው። እሺ ትልቁ ላይ ልሁንና ገድለ ተክለ ሃይማኖት ያነሱት ነገር አለና እሱን እንዲፈቱልኝ እፈልጋለሁ። ኦኬ እንደዚህ ጋር አርጋቸው ኤክስፓንድ ላድርገው። ኤክስፓንድ ላድርገው። ኦኬ በትንሹ ልሆንላችሁ። ኦኬ በእሳቸው ቦታ አድርገኝና እሳቸው እዛ ጋር ነው። ለምንድን ነው ታፕ እያደረጋችሁ ያንተን ኤክስፓንድ ለማድረግ የሞከርኩ ነበር። አልመጣም። አልመጣም። እሺ
ችግር የለውም ቴዲ ግን እስከዛ ጥያቄ ማቅረብ ይችላል። ችግር የለውም። እሺ እየሰሙኝ ነው ብዬ አምናለሁ። ጋይ ጽጌ እስቲ አንዴ ግዕዙን ይበሉልኝ። ጋይ ጽጌ የገድለ ተክለ ሃይማኖት ላይ ወናሁ ትመውት የሚለውን ግዕዙን ይበሉልኝ ሙሉውን እና ይተርጉሙልኝ በአማርኛ። ግዕዙን አንብበው ይተርጉሙልኝ። ቅድም ያሉበት መንገድ አለ እና ግዕዙን አንብበው በአማርኛ ይተርጉሙልኝ። ወናሁ ትመውት በሕማም ብድብድ የሚለው ማለት ነው። ኦኬ ያው አውጥቼልዎታለሁ። ከፈለጉ መጽሐፉ አለኝ እጄ ላይ ከዚህም ማንበብ ይችላሉ። ማይኮት ሚዩት ነው፣ ሚዩት ላይ ነው። እሺ ይቅርታ። እዚህ ላይ የሚያስኩትን እናነበዋለን፣ የሱንም እናነበዋለን። ግዕዙን አንብበው አማርኛ ተርጉሙልኝ ቶሎ ይበሉልኝ እኮ ላነበው ነው። እሺ ወናሁ ትመውት በሕማመ ብድብድ በእኩይ ሞት ወሬስ ይለከ ኪሃ ከመስቅለቴ ወከመ ደመ ሰማዕታት እለም ቅድሜከ አኮ ለባሕቲትከ አላ ደቂቅከኒ እለ ይመውቱ በሕማመ ብድብድ በውስተ ዛቲ ገዳም እህልቆሙ ምስለ ሰማዕታት ወአውፍዑም ለከ በመንግስተ ሰማያት። ምን ማለት ነው? አማርኛው ይተርጉሙልን። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ቀጥታ እንደተጻፈ ችግር የለውም። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። እሺ ቅድም ያሉት ምን ነበረ? እንደ ደሜ እቆጥርልሃለሁ ብሎታል ብለው ነበረ ቅድም ያዋሹት። አሁን ግን የሚለው እንደ ሰማዕታት ደም የሚለው ይኸው። አንዴ ቆይ ልጨርስልዎት። አንዴ እሺ ጥያቄ ልጨርስልዎት። ክፍሉም ያን የሚያወሳው ምንድነው? ብድብድ ምን ማለት ነው? በነገራችን ላይ በግዕዝ ተቅማጥ። ብድብድ በመጽሐፍ ቅዱስ ብድብድ ተብሎ በግዕዙ መጽሐፍ ቅዱስ ብድብድ ተብሎ የሚቀመጠው ምንድን ነው? ቸነፈርም ይባላል። ቸነፈር፣ መቅሰፍት፣ በሽታ አይደል? ይኸውልህ ቸነፈር፣ በሽታ፣ ወረርሽኝ፣ ተቅማጥ አንድ አይነት ነው። አሁን አንዴ ቆይ ገዳሙ ቆይ አንዴ ጥያቄ ልጨርስ። አንድ ጊዜ እኔ ነገሮች ወዴት እንደሚሄዱ ስለማለት ነው። አንድ ጊዜ ጥያቄህን መዝሙር ኮምፓይል አድርገህ አቅርበላቸው። ኦኬ እሺ። ከዛ እሳቸው ይመልሱ። ደቂቃ ስላነሰ ደቂቃ ይሄን ማለት ደቂቃ ሰጥቻለሁ። ባኬንድ ፎርዝ አልፈቅድም። ባኬንድ ፎርዝ ፎሎ አፕ ኩዌስችን አታርግ፣ ወደ ጭቅጭቅ ወደ ክርክር ስለሚወስደን ማለት ነው። አንድ ጊዜ ጠይቃቸውና ከዛ እሳቸው ይመልሱ። እሺ ጥሩ። እሺ ሁሉንም ስለማዳርስ እሳቸውን ብቻ ጠይቄ ወደ ሌሎቹ ሄዳለሁ። ሰው የመጀመሪያው ጠይቅ ቅድም ብለው ነበረ፣ እንደ ደሜ እቆጥርልሃለሁ። ደሜ ሆኗል። የተክለ ሃይማኖት ብድብድ ወይም በሽታ ነው የሚለው ባይዘወይ አማርኛው ተቅማጥ ነው የተረጎመው እንጂ ብድብድ የሚለው በሽታ እንደ ወረርሽኝ እንደማለት ነው፣ ፕለግ እንደማለት ነው። እንግሊዝኛውን ማሳየት እችላለሁ። እና የሚለው ምንድን ነው? ይኸው ከላይ ስታነቦት ሄድ ምን ይላል? ብፁዕ አባታችንም ጌታዬ ሆይ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። ቪዲዮ አብርተህ ከሆነ አይታየንም። ቪዲዮ አብርተህ ከሆነ ማለት አብርቻለሁ። አይታይም? አይታየንም። ኦኬ ቆይ ድጋሚ ላጥፋ ነው ላብራ። ይታያል እኮ ለማን ነው የሚታየው? ለኔ አይታየኝም። አሁንስ ይታያቸዋል? ኮሜንት ላይ ነው እኛ ይታየናል። ገስት ላይ ነው። አረ ገስት ላይ ያላችሁ ይታያችኋል? ይታያል። ለኔ ይታየኝ። ቀረብ አድርገው ይታያል እያሉ ወደ ስክሪኑ ቀረብ አድርገው። ቪዲዮ ለኔ አልበራ። ኦኬ ቪዲዮ ለእናንተ ከታያችሁት ኦኬ። ለኔ ቪዲዮ ስላልታየ እሺ እኔ እያነበብኩ ልቀጥል። ሻዶ ባንድ አሳቡ ጌታም በስራ ሁሉ እነሆ እኔን ተከተወዳጅ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስቴን ከኔ ጋር በሞት ልትመስለኝ ይገባሃል ሲለው ተክለ ሃይማኖት ማለት ይላል እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ ሞትኩ አይደለም ይላል ክርስቶስ። ተክለ ሃይማኖትም ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኛለሁ። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። በነገራችን ላይ ተቅማጥ በሽታ አይደለም በራሱ መቼም ማንም ሰው ይገባዋል። ተቅማጥ የአንድ በሽታ ሪዛልት ነው እንጂ በራሱ በሽታ አይደለም። መቼም ይህንን ሳይንስ ማስተማር አይጠበቅብኝም። በመቅሰፍት በዛ በሽታ ትሞታለህ ነው እና እሷንም እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ ነው የሚለው።
እንደ ሰማዕታት ደም እቆጥርልሃለሁ ነው እንጂ የሚለው። ቅድም እሳቸው ግን መቼም አንብበውታል ብዬ አምናለሁ። ስለዚህ ትክክል ያልተናገሩት የዋሹት ነገር ምንድነው? እንደ ራሴ ደም አድርጌ እቆጥርልሃለሁ ብሎታል የሚለው ትክክል አይደለም። እሱ እንዲያጠሩልኝ ይፈልጋለሁ። ሌላው ደግሞ ለድምፀ ተዋህዶና ለብርሃን ላከፋፈል ድምፀ ተዋህዶ ለእርሶ የምሰጠው የተሐድሶ የቁርባን ትምህርታችሁ ምንድን ነው? ታርጌት አድርገህ ንገረኝ ፕሊስ። የተሐድሶ የቅዱስ ቁርባን ትምህርታችሁ ምንድን ነው? እውነተኛ ጌታ ስጋና ደሙን የምታስቡት መታሰቢያ ነው የምትሉት? ህይወት አይሰጥም ይሰጣል ነው የምትሉት? ምንድን ነው የምትሉት? የቅዱስ ቁርባን ትምህርት ብቻ ፎከስ አድርገህ ንገረኝ። ብርሃን ደግሞ ለአንተ ደግሞ የምሰጥ የጥምቀት ትምህርታችሁ ንገረኝ። የጥምቀት ትምህርታችሁ ምንድን ነው? እንደ ተሐድሶ የጥምቀት ትምህርታችሁ ምንድን ነው? የህፃናት ጥምቀት ትቀበላላችሁ? ጥምቀት ለኃጢአት ስርየት ብላችሁ ታምናላችሁ? የህፃናት ጥምቀት አትቀበሉም? የጥምቀት ዶክትሪናችሁ ምንድን ነው? ተመልሼ ለመሪ ጌታ ለጋይ ጽጌ የምጠይቃቸው ደግሞ ምንድን ነው የምንድን ነው የልሳን ልምምድ አላችሁ ወይ? ልሳን ትናገራላችሁ? በልሳን ትምህርት ላይ ያላችሁ አቋም ምንድን ነው? ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ልሳን የተባለ ትምህርት አለ በፕሮቴስታንቱ ዓለም። እናንተ ልሳን ትናገራላችሁ? የልሳን ልምምዳችሁ እንዴት ነው? ይሄ ለጋይ ጽጌ ነው። ተመልሼ ድምፀ ተዋህዶ እያስክ ለአንተ ደግሞ የምጠይቅ ምንድን ነው የንጥቀት ትምህርታችሁ ምንድን ነው? እንነጠቃለን ብላችሁ ታስተምራላችሁ እንደ ፕሮቴስታንቱ? ምክንያቱም ከእነሱ ጋር ብዙ ህብረት ስለምታደርጉ ንጥቀት ትምህርት ጌታ መጥቶ ይነጥቀናል፣ 1000 ዓመት እነግሳለን እንዲህ የሚል ትምህርት አላችሁ። ንጥቀት ላይ ያላችሁን አቋም ብትነግረኝ። ከዛውም 3 አይነት ንጥቀት አለ። የትኛውን ትምህርት ነው እናንተ የምትቀበሉት? እሱን ሰጣለሁ። ብርሃን ዘተዋህዶ ደግሞ ኢየሱስ ክርስቶስ ስንት ባህሪ ነው? አንድ አካል አንድ ባህሪ ወይስ አንድ አካል 2 ባህሪ? ምንድነው የተሐድሶ እምነት በክርስቶስ ላይ? ኦርቶዶክስ እንዲህ ትላለች እሱ አይደለም። አሁን እናንተ ማን ናችሁ? እናንተ ትምህርታችሁ ምንድን ነው? የእናንተ ዶክትሪን ምንድን ነው? እነዚህ ላይ የዶግማ ትምህርቶች ላይ። ስለዚህ 2 ባህሪ ያመናችሁ ወይስ አንድ ባህሪ? የተሐድሶ እምነት ምንድን ነው በዚህ ላይ? እና ይሄንን ብታጠሩኝ ደስ ይለኛል። በተረፈ በመጽሐፍ ቅዱስ አንድ ጥቅስ ልስጥና ይሄን ቢፈቱልኝ። እሱ ምንድነው? ከ3 አንዳቸው መፍታት ይችላሉ። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሹምና ቤዛ አድርጎ ላከው። ስለዚህ ቤዛ ማለት አሁን ሙሴ ቤዛ ተብሏል። ሙሴ ቤዛ ነው ሲባል ምን ማለት ነው? በመጽሐፍ ቅዱስ ቤዛ የተባሉ ብዙ አሉ ከክርስቶስ ሌላ። ስለዚህ ቤዛ የሚለው ምን ማለት ነው? ይሄ እንድተረጉሙን ይፈልጋለሁ። ጨርሻለሁ። ቴዲ አይደል? አዎ፣ ደቂቃ አልቋል። በጣም እግዚአብሔር ይስጥልኝ። ከልብ አመሰግናለሁ መዝሙሬ። ለምን ግን ያንተ ቪዲዮ እንዳልታየኝ አላውቅም። በሌላ ግን አካውንት ስገባ ይታየኛል። ታፕ እያደረጋችሁ አይገርምም? በሌላ አካውንት ስገባ አይቼዋለሁ፣ ግን አሁን ግን አይታየኝም። ፎቶ ብቻ ነው የሚታየኝ። እሺ፣ ወደ ብሬ ልሂድ። ብሬ የምታነሳው ጥያቄ ሰብሰብ አድርገው እንዲመልሱ። መልካም። እሺ፣ ሁላችሁም እሺ፣ እሰማለሁ። ትሰማለህ? እሺ፣ እንዴት ቆያችሁ ብያለሁ። ምናልባት እንግዲህ ሰፊ ሀሳቦች ተነስተዋል። የተወሰኑ ጥያቄዎች ነው ያሉኝ። እኔ የመጀመሪያው ያው ኦርቶዶክስ ነው ይላል ትላላችሁ። ከኦርቶዶክስ ነው የወጣ ነው ደግሞ ኦርቶዶክስን ለማደስ ነው ትላላችሁ። ግን you have same shit with ፕሮቴስታንት ማለት ነው። በነገር ሁሉ ከፕሮቴስታንት ጋር ተመሳሳይ ናችሁ። ለምሳሌ በአምልኮ ህብረት በማድረግ በተለያየ መርሃ ግብሮች ኦልሞስት ተመሳሳይ እና ይሄ ከኦርቶዶክስ ይልቅ ከፕሮቴስታንት ጋር ነው ብዙ ህብረት የምታደርጉት የምትካፈሉትም እና እንዴት ነው ኦርቶዶክስን ለማደስ ነው እያላችሁ፣ ነገር ግን ቀረቤታችሁ በሁሉ ነገር ኢቭን ፋይናንሻሊ ሰፖርት የምትደረጉት ቢሮ የሚሰጣችሁ አብራችሁ ህብረት የምታደርጉት በተለያየ መንገድ ማለት ነው። በተለያየ መንገድ ህብረት የምታደርጉት ከፕሮቴስታንት ጋር ነውና እንዴት ነው እናንተ ኦርቶዶክስን ደግሞ ኦርቶዶክስን ለማደስ ምን ሄደው ብላችሁ ለማለት አይከብድም ወይ? የመጀመሪያው ጥያቄ እሱ ነው። ሁለተኛው 5 አዕማደ ምስጢር ዶግማ ሊሆን አይችልም ተነስቷልና ከጽጌ ስጦታው ማለት ነው። 5 አዕማደ ምስጢር በምን ስሌት ነው ዶግማ ሊሆን የማይችለው? እንዴት ነው ዶግማስ መሆን የማይችልበት? ምክንያቱም 5ቱን አዕማደ ምስጢር እንግዲህ አያውቋቸውም ብዬ አላስብም። ምስጢረ ሥላሴ ዶግማ ነው፣ ምክንያቱም የሚፋለስ ነገር የለውም ወይ ደግሞ የሚቀነስ የሚጨመር ነገር የለውም። ምስጢረ ሥጋዌ ዶግማ ነው፣ የሚቀነስ የሚጨመር ነገር የለውም። ምስጢረ ጥምቀት፣ ምስጢረ ቁርባን እንዲሁም ደግሞ ምስጢረ ትንሣኤ ሙታን የሚለዋወጥ ነገርና የሚቀነስና የሚጨመር
የሆነ ሰዓት ላይ ከሆነ ሰው ወይ ደግሞ ከሆነ ትምህርት ተነስቶ ለሆነ ሰው የሚስተካከልና የሚቀነስ ነገር የለውም። ቤተክርስቲያኒቱም ለነዚህ ቁጭ ብላ የሆነ ጊዜ ላይ ወይ ቢስተካከሉ የምትላቸው ትምህርቶች አይደሉም። እነዚህ አምስቱ አዕማድ ወይም ምሰሶዎች የማይለወጡ የቤተክርስቲያኒቱ ትምህርቶች ናቸውና አምስቱ አዕማደ ምስጢር ዶግማ ሊሆኑ አይችሉም ሚል ሐሳብ ሲነሳ ሰምቻለሁና አምስቱ አዕማደ ምስጢራት ዶግማ ካልሆኑ አፍተሮል ዋናው ነገር ፈርሷል ማለት ነው። አምስቱ አዕማደ ምስጢራት ዶግማ ካልሆኑ ዋናው ነገር ፈርሷልና የፈረሰ ነገር ደግሞ አይታደስም። የፈረሰ ነገር እንደው ይታደስ እንኳን ተብሎ ቢባል የፈረሰ ነገር አይታደስም ያለ ነገር ነውና ዶግማው አምስቱ አዕማደ ምስጢራት ዶግማ ካልሆኑ አምስቱ አዕማደ ምስጢራት ከፈረሱ ምኑን ነው የምታድሱት? የሚታደሰው ነገር ሳይጠፋባችሁም ወይ? ምክንያቱም አምስቱ አዕማደ ምስጢራት ዶግማ ሊሆኑ አይችሉም የሚል ሐሳብ ቅድም በጽጌ ስጦታው በኩል ተነስቶ ስለነበረ ማለት ነው። ሶስተኛው ጥያቄ ሚስጥረ ስጋዌ የኑፋቄ ትምህርት አለበት፣ እንደዚሁ ቃል በቃል ነው የተባለው። እንግዲህ ሚስጥረ ስጋዌ የኑፋቄ ትምህርት አለበት ብለው ቀጥሎ ቤዛ ኩሉ ዓለም ቅድስት ማርያም ቤዛዊተ ኩሉ ዓለም ተብላለች። ስለዚህ የሚስጥረ ስጋዌ ትምህርት ኑፋቄ አለበት አሉ። አሁን እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ስለተባለች የሚስጥረ ስጋዌ ትምህርት እንዴት ነው ኑፋቄ አለበት ሊባል የሚችለው? ተመሳሳይ ነው ወይ? ተመሳሳይ ነው ወይ? ምክንያቱም ጌታችን ኢየሱስ ክርስቶስን አሁን የሚስጥረ ስጋዌ ትምህርት ብለን ስናስተምር ሚስጥረ ስጋዌ ስንል የቃልን ስጋ መሆን ወይም የአምላክን ሰው መሆን የምናስተምርበት ትምህርት ነው ሚስጥረ ስጋዌ ማለት ነው። ሚስጥረ ስጋዌ። ስለዚህ ሚስጥረ ስጋዌ እንዴት ነው ኑፋቄ አለበት የሚስጥረ ስጋዌ ትምህርት ብሎ በድፍረት መናገር የሚቻለው? ከእመቤታችን ቤዛዊተ ኩሉ ዓለም መባር ጋር ተያይዞ ይሄንንም ቀጥሎም ከገድለ አቡነ ተክለ ሃይማኖት ጋር አያይዘውት ነው ያወሩት። ገድለ አቡነ ተክለ ሃይማኖትን አንስቶ እመቤታችን ቤዛዊተ ኩሉ ዓለም ተብላለች የሚለውን ሐሳብ አንስቶ ሚስጥረ ስጋዌ ቤዚክ ትምህርታችን ቤዚክ ዶክትሪናችን ኑፋቄ አለበት ብሎ መናገር ስህተት አይደለም ወይ? ወይስ ደግሞ እንዴት ነው ይሄንን ሊናገሩ የቻሉበት ምክንያት ምንድነው? ምክንያቱም ለምሳሌ ጌታ አዳኝ ተብሏል፣ መላእክትም ያድናሉ ወይ ደግሞ አዳኝ ተብለዋል። መላእክት አዳኝ ስለተባሉ የጌታ አዳኝነት ወይ ኑፋቄ ያለበት ማለት እንችላለን ከተባለ እንግዲህ እሱን መልሱን ለእርሶ ተዋለው ማለት ነው። አራተኛው ጥያቄ ጥምቀት ላይ ጥያቄ ያለን፣ ሚስጥረ ቁርባን ላይም ጥያቄ ያለን ብላችኋል። እንግዲህ ስለ ሚስጥረ ቁርባንና ስለ ሚስጥረ ጥምቀት በግልጥ መጽሐፍ ቅዱስ ላይ የተጻፈ እውነቱ ነው እያለ በግልጽ በቀደሙት ጉባኤያትም ላይ ተጽፎ የተቀመጠ ነገር ሆኖ እያለ እንዴት ነው ሚስጥረ ጥምቀት ላይ ጥያቄ ያለን ሚስጥረ ቁርባን ላይ ጥያቄ ያለን እያላችሁ ምኑን ነው የምትጠይቁት? ምኑን ነው ደግሞስ የምታድሱት የምታስተካክሉት የሚለው? አምስተኛ ቤዛ ደም ብቻ ነው ብለዋል፣ በግልጽ ቋንቋ ማለት ነው። ጽጌ ስጦታው ቤዛ ደም ብቻ ነው፣ በብሉይም ቢሆን ቤዛ ደም ብቻ ነው ብለዋል። በእርግጥ ቤዛ ደም ብቻ ነው የሚል ትምህርት ቤዛ ደም ብቻ ነው ሚል ትምህርት መጽሐፍ ቅዱስ ላይ አለ ወይ? ቤዛ ደም ብቻ ነው ከተባለ ለምሳሌ እንግዲህ መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍስ ቤዛው ሀብቱ ነው ይላል። እንግዲህ ሀብት ቤዛ ስለተባለ ሀብትም ቤዛ ተብሏል። ቤዛ ደም ብቻ ነው የሚለው ሐሳብ አይጋጭም ወይ? እሺ የመጨረሻ ደቂቃ አልቋል። 5 ደቂቃ ጠይቃል። እሺ ወደ ዮሐድ እንሄዳለን። አንዳንድ የተደጋገሙ ለምሳሌ በመዝሙር ይህንን እየመለስን ብንሄድ አይሻልም? እንዳይደጋገም ጥያቄ እንዳይበዛ የተደጋገመውን ትዘላላችሁ። እኔም ሰዓት ስለሌለኝ ቶሎ መጨረሻ የተጠየቁትን እየመለስን ብንሄድ ጥሩ ነው ብዬ ነው። ቴዶ ድግግሞች ጥያቄ ከዚህ በኋላ እንትን ላለ ማለት የዮሐድን ጥያቄ 5 ደቂቃ ልስጠውና እናንተ በቂ ደቂቃ ልስጣችሁና እንትን እንላለን። ጠቀልሏል ይሄን ጉዳይ። እሺ ዮሐድ 5 ደቂቃ አለ ወንድሜ። ወይ እሺ አመሰግናለሁ። ቶሎ ብዬ ለመሄድ ልሞክር። መጀመሪያ ጀነራል ሐሳቦችን ለማንሳት ካነሷቸው ልነሳና ጥያቄዎችን ትንሽ ስለሆኑ ወደዛ ቀጥላለሁ። ምክንያቱም ሲነሱ የነበሩ ሐሳቦች ሞር ሲጠየቁ መልስ ስለማይሰጥባቸው ሲነሱ የነበሩ ሐሳቦች ብቻ የተወሰነ ፖይንት አንስቼ ልለፍ። በመጀመሪያ እንግዲህ ገላትና ድርሳናት እኛ ስለጠየቅን ነው መታረም የጀመሩት የሚል ሐሳብ መጀመሪያ እንደው ኖሮም ቤተክርስቲያንን እንዳላወቋት ማሳያ ነው። እውነት ለመናገር መለወታ አሚን ብርሃኑ መልአከ ብርሃን አድማሱ ጀንበሬ ከዛሬ ስንት ዓመት በፊት በጣም በእነ ኃይለ ሥላሴ ዘመን የነበሩ የቤተክርስቲያናችን ልክ ምን ብለው ተናግረዋል? ስለ ቤተክርስቲያን ወይም ደግሞ ስለ ሃይማኖት መከራከሪያ ሊሆኑ የሚችሉ መጻሕፍቶች ኦኬ
ከእንትን ውጪ ከመጽሐፍ ቅዱስና ከዛ ውጪ ካሉ መጻሕፍቶች ውጪ ከዛ ውጪ ከሆኑ መጻሕፍቶች ለመከራከሪያ እንደማይሆኑ ያው እዚህ ጋር እንዲህ ብለው ተናግረዋል። አንድ ባህሪ ማለትና ሁለት ባህሪ ማለት ዓላማው ሃይማኖት ነው። ሃይማኖትና ገድልና ድርሳን እንኳን እየለዩ አይደሉም ማለት ነው። ኦኬ ከሃይማኖት እስቲ ጥያቄ የፈጠረባችሁ ቤተክርስቲያናችሁ ምክንያቱ የሃይማኖት መሰረት ከተናጋ ከዛ በኋላ ኦፍ ኮርስ ቤተክርስቲያንም የለችም ሲጀምር ሃይማኖት ከተናጋ ማለት ነው። ገድላት ድርሳናት ሃይማኖት አይደሉም። እሺ በዚህ አጋጣሚ እንድታውቁትም ማለት ነው። ሃይማኖት ናቸው። አሁን የጌታችን ባህሪ ሃይማኖት ነው አሉ። ለሃይማኖት ነገር ከቅዱሳን ከአስራው መጻሕፍትና አስራው መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጻሕፍተ ሊቃውንት በቀር ማንኛውም ጽሑፍ ሊያስረዳ በፍጹም አይችልም ይላል። ምንድነው ለሃይማኖት መማሪያ ሊሆን የሚችለው ወይም መከራከሪያ ሊሆን የሚችለው? አስራው መጻሕፍት ማለት መጽሐፍ ቅዱስ ብሉይና ሐዲስ፣ ከዛ ደግሞ እነሱ የተብራራውባቸው ምን የሊቃውንት መጻሕፍት ብቻ ናቸው። ከዛ ውጪ ገድልና ድርሳን ለሃይማኖት መመስረቻ እንኳን አይሆኑ። ሌላው በረከታቸው ይደርብን አባ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ገጽ 68 ላይ እንዲህ ብሎ ይናገራሉ። በገድላት ላይ ተነስተው የነበረ እንደ ዘመናችን ማለት ነው ገድል እንደ ማስረጃ የሚጠቅሱ ክርስቲያንን የሚሉ ሰዎች ተነስተው ነበር እና በጌታችን ባህሪ ዙሪያ ጥያቄ ሲነሳ ምን ይጠቅሳሉ? ተአምረ ማርያም የሚጠቅሱ ለሃይማኖት እንደ መከራከሪያ ማለት። ለዛ ምንድነው መልስ የሰጡት የኛ ሊቃውንቶች? እንደው ከምታስተምረው ከአራቱ ጉባኤያት አጣህና ስለ ሃይማኖት ተአምረ ማርያም ትጠቅሳለህን ቢሏቸው ከጉባኤ መጽሐፍማ የለም አሉ ይላል። ኦኬ ልክ እንደዚህ ናቸው። ተአምረ ማርያም ለሃይማኖት መከራከሪያ የሚጠቅሱ ሰዎች በጉባኤያት ጥንት በበሩ ሜዳ ጉባኤ ነው። ይሄ በሩ ሜዳ ጉባኤ ማለት ጥንት የተካሄደው ጉባኤ ማለት። ስለዚህ በዚህ ሰዓት እንኳን ለሃይማኖት መከራከሪያ ገድላትና ድርሳናት እንደማይጠቀሱ ቤተክርስቲያናችን በሚገባ ጠንቅቃ ታውቃለች። ለሃይማኖት መመስረቻ ገድልና ድርሳን እንደማይሆን ማለት ነው። ወደ ጥያቄዎች ሳልፍ አክቹአሊ ብዙዎቹ ሲነገሩ የነበሩ ከገደሉኝ ታሪክ ጋር የሚመሳሰሉ እንደሆነ ማለት ይሄ ብዬ የተነሳው ከሚለው ታሪክ ጋር የሚመሳሰሉ ናቸው። ስለ ቤተክርስቲያን ሲነገሩ የነበሩት ነገሮች ማለት የታሪክም ክፍተት ያለ ይመስለኛል። ለምሳሌ ምን ተብሎ ተነገረ? ተሰዓቱ ቅዱሳን መነኮሳት ናቸው ምንላቸው እኛ ግን ምንድናቸው ቅዱሳን ይሏቸዋል አሉ። በዚህ አጋጣሚ ፍሬመናጦስ ትክክለኛ ሃይማኖት ነበረው ብለው ተናገሩ። ፍሬመናጦስ ትክክለኛ ሃይማኖት ነበረው ካሉ እኚህ ሰዎች ማለት ነው ማን ነው ፍሬመናጦስን የሾመው? አትናቴዎስ ነበር። አትናቴዎስ ደግሞ ታላቁ መነኮስ ማንን ነው የሾመው? በነገራችን ላይ ታሪክ አለማወቅ ትንሽ ከባድ ነው። ገድለ እንጦንስን የጻፈው አትናቴዎስ ነው በነገራችን ላይ። ኦኬ ገድለ እንጦንስን የጻፈው ማን ነው? አትናቴዎስ። አትናቴዎስ ማንን ነው የሾመው? ፍሬመናጦስን ማለት። ስለዚህ መነኮሱ ታላቁ መነኮስ ገድሉን የጻፈው አትናቴዎስ እሱ ትክክለኛ እምነት ነበረው ብላችሁ እነሱ መነኮሳት ናቸው በጾም በጸሎት ነው ክርስትና ብለው እንትናሉ ብላችሁ ለመተቸት ሞክራችኋል። ታሪክ እናጥና። ወደ ጥያቄዎቼ አንድ ደቂቃ ነው ያለኝ። የመጽሐፍት ቀኖናችሁ ስንት ነው? በምን አረጋገጣችሁ? ቀኖናውን ከየት ተቀበላችሁ? አንድ ሁለተኛ የኒቂያ ጉባኤ እንቀበላለን ስላላችሁ 18ኛው ቀኖናና 13ኛው ቀኖና ላይ እንዲህ ይላል፣ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ ከሁሉም የሚበልጥና ምንም የሚተካከለው የለም ብሎ ይናገራል። ይህንን ትቀበላላችሁ ወይ? ሲቀጥል ጥምቀት ከእግዚአብሔር የሚወልድ ነው ብለዋል አቶ ጽጌ ማለት ነው። አቶ ጌታቸው ደግሞ ጥምቀት ጭራሽ ከድህነት ጋር ምንም አይገናኝም ብለው ነው የሚያምኑት። ስለዚህ ሁለታችሁ ዲቤት ነው የምታደርጉት ወይስ እንዴት ነው የምታደርጉት? ተለያይታችሁ ነው የየራሳችሁ ቸርች ነው የምትከፍቱት? መጨረሻ ላይ ከፕሮቴስታንት የማትቀበሉት ኦኬ፣ ወይም ደግሞ ከፕሮቴስታንት ምንፍቅና አለባቸው ብላችሁ ታምናላችሁ ወይ? ምን ምንፍቅና አላቸው የሚለውን ትመልሱልኛላችሁ። ቴንኪው፣ ጨርሻለሁ። ቴንኪው ዮሐድ። ምንድነው የማደርገው? ቀደም ሲል እንዳልኩት ጥያቄዎች ብዙ ናቸው። የመዝሙር ጥያቄ ተከፋፍሎ ነው የተጠየቀው። የብሬ ጥያቄም አለ። የዮሐድ አስተያየትና ጥያቄ ነው። ስለዚህ ለሶስታችሁ የመደብኩት ደቂቃ
9 ደቂቃ ነው። እዚህ ጋር ሞላለሁ። ሲጨው ታቆሙልኛላችሁ። ከመሪጌታ ጽጌ ይጀምራለሁ። ለእርሱ የተጠየቁትን ጥያቄ አካተው በፈለጉት መንገድ በገባሁትና በደረሱት ልክ መመለስ ይችላሉ። አመሰግናለሁ ወንድም አንተንም ጥያቄ አቅራቢዎችና ሰሚዎችን ከልብ ነው የማመሰግነው። በእውነት እግዚአብሔር ይባርካችሁ። ያው ትንሽ አንዳንድ አመም የምትል ሀሳብ ጎርበጥ የምትል ነገር ትኖራለች። ግድ የለም እሷን በጸጋ እየተቀበልን ነው የምንሄድ። ወደ ጥያቄው ስገባ ከገድለ ተክለ ሃይማኖት ይጀምራለሁ። እንዳስቀመጡት ወናሁ ትመውት በሕማመ ብድብድ ወለዛቴ ሕማመ ከሬስያ ከመስቅለቴ ወሞቴ የሚለው ልክ ነው። አሁን ወሞቴ የሚለው ቀርቷል። እኔ ቤተክርስቲያን ስታስተምረኝ ገድለ ተክለ ሃይማኖትን ቤተክርስቲያን ገዳም ውስጥ በተማርኩበት ቅዳሴ በተማርኩበት ባስመሰከርኩበት ጉባኤ ተከየ ባስተማርኩበት ጸበል ቤት የሚነበብ ገድላት ድርሳናት ሞልተውን ነበረ። በዚያ ገድላት በግዕዝ የማውቀውን ነው አሁንም ቢሆን የምናገረው። ምናልባት አሁን ታምረ ማርያም ላይ ብዙ የተቀነሰ የታረመ ነገር አለ፣ ገድለ ተክለ ሃይማኖት የታረመ ነገር አለ። እንዳልኸው ወደ ገድሉ ስመጣ አሁን ባየነው ገድል ላይ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ ብሎ ወደ ሰማዕታት ደም ነው የሄደው። አሁን ይኸውልህ ደም ስለቀረች ስቅለትን ልንክደው አንችልም። እንደ ስቅለቴ ካለ ስቅለቱ ምንድን ነው የሚያሳየው? መስዋዕቱ አይደለም ወይ? ደሙ ቤዛነቱ አይደለም ወይ? ምን ትርጉም እንሰጠዋለን? እኔ የምረዳው በእውነት እንደው እንደማንም አይደለም ይሄንን የምናገረው፣ እንደ ቤተ ክርስቲያኒቱ አስተምህሮ ስልት ነው የምናገረው። ይሄንን ሁሉም ሰው እንዲያውቅልኝ የምፈልገው የኔ የአስተምህሮ ስልትና ይዞታ እንደ ኦርቶዶክስ ወንድሞችም የሚናገሩት ይሄንን ነው በነገራችን ላይ። እና እንደ ስቅለቴ ቆጥርልሃለሁ ካለ እንደ ሞቴ ማለቱ አይደለም ወይ? ነው ስቅለቱ የሆነ ሌላ ትርጉም አለው። ስለዚህ ይሄንን እንዳነሳሳትና ከተክለ ሃይማኖት ደማቸውን ወረድ ለማድረግና የክርስቶስን ስቅለት ከፍ ለማድረግ ለመለየት የሚደረግ ሲስተም ጥሩ አይደለም። እንደገና ሁለት ጊዜ ስህተት መፈጸም ይሆንብናልና እንደዚያ እንዳይሆንብን እንጠንቀቅ የሚል መልስ ነው ያለኝ። እና ስቅለት ካለ በቂ ነው። ደሙ ባይጨመርም ተደጋጋሚ ቃል ነው እንጂ የሚሆነው አብርሃም ብሎ ይላል መጽሐፍ ቅዱስ። 3 ጊዜ አብርሃም ሊል ይችላል። አብርሃም በማለቱ 3 ጊዜ በመጥራቱ 3 ትርጉም አንሰጠውም። ለአጽንዖተ ነገር ደጊመ ቃል ነው። በቃ ለአጽንዖተ ነገር አንድን ነገር አጠንክሮ ለመናገር አምርሮ ለመናገር ብርቱ መልእክት ለማስተላለፍ ሰውየው ትኩረት ሰጥቶ እንዲሰማ የሚደረግ ድግግሞሽ ነው እንጂ 2 መልእክት 3 መልእክት ስላለው አይደለም። ስቅለትየ ሞትየ ብሎ ቢል ወይም ደምየ ብሎ ቢል ምንም ለውጥ አያመጣም። ስቅለትየ የሚለው ይጠቀልለዋል። ደምየ ብሎ ቢል ደግሞ ሁሉንም ይጠቀልለዋል። እና ይሄንን ምንም ልንለው አንችልም። እንደተጻፈው ነው፣ እውነት ነው። ሙሴ ቤዛ ተብሏል የሚል ቀጥሎ ያስቀመጥኩት ቃል ተቀምጧል። ስዘል ተነግሩኛላችሁ። ሙሴ ቤዛ ተብሏል። አዎ ተብሏል። ሌሎችም ብዙ ቤዛ የተባለ ነገር አለ። በአቡነ ገብርኤል ጉዳይ ላይ ብዙ ሰው ስለ ቤዛ ብዙ ጥቅስ ጠቅሷል። ግን የክርስቶስ ቤዛነት ዓለምን ጠቅልሎ የዋጀ የዘላለም ሕይወት የሚያሰጥ ቤዛነት ነው። ከዚያ ቤዛነት ጋር በፍጹም አናወዳድረው። ጫማ ቤዛ ሲባል፣ ሙሴ ቤዛ ሲባል፣ ሌላም ቤዛ የሚባል ቢኖር ብናገኝ፣ ገንዘብን ቤዛ ቢባል ቤዛነቱ ምናልባት ከአንድ ግለሰብ ወይም ደግሞ ከአንድ ወቅት የዘለለ አይደለም። ሙሴ እስራኤልን ቤዛ ሆኖ ሊያድን ተላከ ማለት ሊሞትላቸው አይደለም። መሪ ሆኖ በብዙ ድንቅና ታምራት በእግዚአብሔር ክንድ ሄዶ እስራኤልን እንዲያወጣ እስራኤልን ተቤዠ ማለት እንችላለን። በዚያው ላይ ደግሞ ያረዱት በግ ደግሞ ለራሳቸው መስዋዕትና ቤዛ እንደሆናቸውም ደግሞ መግለጽ እንችላለን። ያ ማለት ግን የአንድ ወቅት የአንድ ጊዜ የማይደገም በቃ ያለቀለት ማለት ነው። ከዚህ በኋላ የማይሰበክ የማይጻፍለትና ያ ነገር ድግግሞሽ የማይደረግበት የክርስቶስ ቤዛነት ግን ለአንዴና ለዘላለም ነው የሚለው። አንድን መስዋዕት በዘላለም ክህነት አቀረበ፣ በእግዚአብሔር ቀኝ ተቀመጠ። በቃ ያ ለዘላለም ስራ እየሰራ ይኖራል። የሙሴ ቤዛነት ለዘላለም አይደለም። ገንዘብ ለዘላለም ቤዛ አይሆንም። ምናልባት አንተ እስር ቤት ብትገባ እንደው ይቅርታ ግን እኔ እስር ቤት ብገባ ይህን ያህል ገንዘብ ብትከፍል ገንዘቡ ዋስ ይሆን ያህል ተያዥ ይሆናል ብባል ገንዘቡ ተከፍሎ እኔ ከስር ልወጣ እችላለሁ።
ይሄ ማለት ገንዘብ የክርስቶስን ያህል ስፍራ ሊሰጠው ነው ማለት አይደለም። ቤዛ የምትለው ቃል አውዳዊ ትርጉም ሊኖራት ይገባል። የክርስቶስን ቤዛነት ስንናገር ድንግል ማርያም እኮ አሁን እናንተ ይሄም እኮ ቤዛ ተብሏል፣ ምን ይደንቃል ድንግል ማርያም ቤዛ ብትባል ልትሉኝ ነው። ድንግል ማርያም እኮ ቤዛዊተ ኩሉ ዓለም ነው የተባለችው እንዴ? ይሄ እኮ ትክክል አይደለም። ክርስቶስ ቤዛ ኩሉ ዓለም የተባለውን ያህል ድንግል ማርያም ቤዛዊተ ኩሉ ዓለም ተባለች። ይሄ ስህተት ነው። ድንግል ማርያም ቤዛ ብትባል እንኳን በአንድ ወቅት ለነበረችበት ለአንድ ጉዳይ ወይም ደግሞ የቃና ዘገሊላ ሰርግ ላይ ባደረገችው ምርጃ ለነዚያ ሰዎች እንዲያው ቤዛ ሆናቸዋለች ማለት እንችላለን። ከዚያ ያለፈ ግን ይሄ ቤዛነት የዘላለም ሆኖ ሊሰበክ አይችልም ነው የኛ ትምህርት። ሌላው እርዳታ ከፕሮቴስታንት እየተቀበልን የምንኖርና ይቅርታሽ 3 ደቂቃ አሉት። እሺ እንግዲህ ላሯሩጠው ከፕሮቴስታንት እርዳታ እንደምንቀበል ተነግሯል። እውነት ለመናገር አዎ እንቀበላለን። ሲመጣማ አንምረው እንቀበላለን። መኪና ቢሰጡን እንቀበላለን። ያ ማለት ግን የዓላማ ተካፋይነት አይደለም። ልንገርህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት ኮሚሽን እርዳታውን ከየት ነው የምትሰበስበው? ከኦርቶዶክሳውያን ነው እንዴ? ከጀርመን ሉተራን እኮ ነው። ምስካየ ኅዙናን መድኃኔዓለም የተሰራው። እስኪ የሥራ ምዕት የቤተክርስቲያኒቱ ታሪክ መጽሐፍን አንብበው እስቲ። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በሉተራን ገንዘብ እርዳታ እንደተሰራ ኦርቶዶክስ ሄዳ የምትሰግደው እኮ በሉተራን ገንዘብ የተሰራ ቤተክርስቲያንን እኮ ነው። ልማት ኮሚሽን ቤተክርስቲያኒቱ የእርዳታ ማስተባበሪያ አቋቁማ የምትቀበል ለየገዳማቱ የምታካፋፍለው እርዳታ ስንዴ የምታመጣው ከኖርዌይ ፕሮቴስታንት እኮ ነው። ከጀርመን ፕሮቴስታንት እኮ ነው። በደንብ እኮ ነው የምናውቀው። እና ቤተክርስቲያኒቱ ካሳየችን ምን ችግር አለ? እኛም እንቀበላለን። አይማድ ዶግማ አይታደስም፣ ከፈረሰ ምኑ ይታደሳል ተብያለሁ። ዶግማ አዎ ልክ ነው። ከፈረሰ ነው የሚታደስ፣ ካልፈረሰማ ምኑ ይታደሳል? ሲፈርስ እኮ ነው ችግር ሲፈጠር ሲበላሽ እኮ ነው ተሐድሶ የሚያስፈልገው። ላልፈረሰና ጤናማ ሆኖ ላለ ነገርማ ምንም ተሐድሶ አያስፈልገውምና አባባል ትንሽ ሚዛኑን ስቷል። ቤዛዊት ቅድም ከድንግል ማርያምና ከጌታ ጋር እያይዤ ተናግሬዋለሁኝ። እዚህ ላይ ብዙ ማብራራት አይጠበቅብኝም። መላእክት ጌታ አዳኝ መላእክትም አዳኝ ተብለዋል። መላእክት ተልከው ያድናሉ፣ ይራዳሉ፣ ይጠብቃሉ፣ ያግዛሉ። የክርስቶስ አዳኝነት ጋር አይነጻጸሩ እንዴ? ለምንድን ነው ክርስቶስን ከፍጡር ጋር የምታወዳድሩት? ወይም ደግሞ ፍጡራንን ከክርስቶስ ጋር እኩል የምታደርጓቸው ለምንድን ነው? ይሄ ትክክል አይደለም እኮ ነው እያልን ያለ ነው እኛ። ቤዛ ደም ብቻ ነው። በእርግጥ አዎ ደም ብቻ ነው። መስዋዕት አድርጎ የዘላለም መስዋዕት አድርጎ የተቀበለው ደሙን ነው። ሌላ ቤዛ በክርስቶስ ውስጥ እንኳን ብንመለከት በ33 ዓመት ቆይተው ቤዛ ደሙን እንቅፋት ሲመተው ሲወገው ደሙ ሲፈስ ቤዛ የሚሆነው የቀራንዮ ደም ብቻ እንደሆነ ነው የሚነገር። ራሷ ቤተክርስቲያኒቱ እንኳን በትርጓሜ ያስቀመጠችው የቀራንዮ ብቻ ነው መስዋዕት የሚሆነው እንጂ የክርስቶስ ሌላ ጊዜ ደሙ የፈሰሰው እንቅፋት የመተው እንኳን በስደቱ ጊዜ መስዋዕት አይሆንም እሱ። ስለዚህ ይሄንንም በደንብ ከቤተክርስቲያኒቱ ሊቃውንት ጋር እኮ መነጋገር ነው። ለሃይማኖት መከራከሪ አይበቁም። አዎ ልክ ነው። አቡነ ጎርጎርዮስም በቤተክርስቲያን ታሪክ ጽፈውታል። በዚያ በክርክር ላይ እነ መላከ ብርሃን አድማሱም ጽፈውታል። ልክ ነው። ገድላት ድርሳናት ለክርክር አይበቁም። ስለማይበቁ ከደረጃ በታች ሁኑ። እንደ ወንጌል እኩል አይቆጠሩ። የወንጌል ያህል ክብር አይሰጣቸው። በቃ አንድ ሰው የመቀበልም ያለ መቀበልም መብት ይኑረው እነሱን እያልን ነው ያለ ነው እኛ እንጂ ገድል እኮ አለ። በመጽሐፍ ቅዱስ ገድል አለ። በርካታ ገድላት እነ ኢዮብ እነ ሩት እነ ሌሎችም እኮ የታሪክ መጻሕፍቶች እኮ የነገስታት ታሪክ እኮ ገድላት ናቸው። የሐዋርያት ሥራ ራሱ እኮ ገድል ነው። የነ ጳውሎስን የነ ጴጥሮስን ወጣ ወረድ እኮ የሚተርክ ገድል ነው። ግን የኢየሱስ ክርስቶስን ክብር ነው የሚናገረው። የጳውሎስ ቃል ኪዳን የለውም። ሙተህ ይህን ያህል ትውልድ የሚል የለውም። በተቅማጥህ የሚል የለውም። በመቃብርህ የሚል የለውም። አየህ፣ የመጽሐፍ ቅዱስ ገድላት በሙሉ ክብራቸው እግዚአብሔር ነው። ስለዚህ ይህን ገድላት በሙሉ ወደፊትም የሚጻፉ ገድላት ይኖራሉ። የአባቶች ገድላት እነዚህ ሁሉ ጌታን ያክብሩ። የእነዚህ ሰዎች ገድላት ሌላ ነገር አይኖራቸው ነው። አመሰግናለሁ። ይቅርታ ጨርሻለሁ። ከልብ አመሰግናለሁ መሪጌታ። ወደ ድምፀ ተሐድሶ ወደ ሀብትሽ እንሄዳለን። አለ ሀብትሽ? አዎ አለው። ግን ብርሃን ከቅድም ጀምሮ ቁጭ ብሎ ስላለ እሱ ይናገርና አጠቃላይውን ጠቅለል አድርጌ እኔ ይናገራለሁ። ለብርሃን ችግር የለውም። ብርሃን ደቂቃ እየቆጠረ ነው።
እያወራ ከሆነ ምናልባት ሚዩት ነህ። ብርሃን ድምፅ አይሰማም እያወራ ከሆነ። አሁን ይሰማል? አሁን ይሰማል። ይሰማል። እሺ፣ ለእኔ ወንድሜ መዝሙር የጠየቀ ጥያቄዎች አሉ። ለእኔ የሰጠኝ ጥያቄዎች እነሱን እመልሳቸዋለሁ። ስለ ጥምቀት እና ስለ ባህሪ ጠይቆኛል። ስለ ጥምቀት ልናገር። በመጀመሪያ መነሻ የማደርገው የእግዚአብሔርን ቃል ነው። ስናወራ ሁል ጊዜ እኛ ነገሮች ይለወጡ፣ ይታደሱ፣ ይቀየሩ ስንል የሰው ሐሳብ ይዘን ወይ ሰው የጻፈውን ሐሳብ ይዘን ወይ የራሳችንን የፈጠራ ሐሳብ ይዘን አይደለም። ሁል ጊዜ ሚዛን አለን። ከሚዛናችን ተነስተን ነው የምንመዝንበት፣ የምናጣራበት፣ አጥልለን የምናስቀምጥበት የከበረ እግዚአብሔር ቃል ስላለ ሁሌ የምናወራውን ነገር ከእግዚአብሔር ቃል አንጻር ነው የምናወራው። ቪዲዮ አልበራም። ስለዚህ ቪዲዮ አልበራም። ሶሪ እንትኑ ስላስቸገረኝ ነው። የኔትወርክ ችግር ነው። ቀድም ከፍቼ ነበር እኮ ምንም ችግር የለውም። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እንደመነሻ ማርቆስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ይዤ ነው የምናገረው። ተብሎ እንደተጻፈ ያው ሰዎች ወንጌል ይሰማሉ፣ ከሰሙ በኋላ ደግሞ ያምናሉ፣ ከዚያ ይጠመቃሉ። መጠመቅ ያው ትእዛዝ ስለሆነ በሮሜ 6 ላይ ያለው ትእዛዝ ነው። ጌታ ያዘዘው ትእዛዝ ስለሆነ ያ ጥምቀት በዛ መልክ ይከናወናል። ያው በዚህ ክፍል እንደምንመለከተው እምነት ከጥምቀት እንደሚቀድም እናያለን። ምክንያቱም በመጀመሪያ አንድ ሰው ማመን አለበት፣ ቃሉን ማመን አለበት። ያን ያመነውን ቃል ደግሞ ቃሉን መስማት አለበት። ከሰማ በኋላ ደግሞ ያምናል፣ ካመነ በኋላ ደግሞ ይጠመቃል፣ ትእዛዙን ይፈጽማል ማለት ነው። ስለዚህ በዚህ ነው የምናምነው እኛ በቃሉ ስናምን ይሄንን ነው እንደ መርህ አድርገን የምንከተለው። ሁለተኛ ስለ ሕፃናት ጥምቀት ነው መሰለኝ በዚሁ አያይዙ ወንድሜ የጠየቀኝ። ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ሕፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስም ተደግፈን ግን ስንናገር አንድም ስፍራ ላይ ሕፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ሥራም ላይ ይህንኑ ሐሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ሥራ መጽሐፍን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ሕፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሐሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ተጠምቀን ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ሕፃናት ማጥመቅ መጽሐፍ ቅዱስ አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለውን ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ይችላል። የሚጠይቁኝ ነገር ካለ ሁለቱን የጠይቀኝ ወንድሜ መዝሙር። በቃ ቴንክ ዩ። እሺ እንግዲህ የጠየቃችሁትን ጥያቄ አድምጠናል። ህዝብም አብሮ አድምጧል፣ እነሱም መልሰዋል። እዚህ ኮመንት ላይ በርካታ የተሐድሶ የሆኑ ሰዎች ይታዩኛል። ግማሾቻችሁ መልሰዋል፣ አልመለሱም ያላችሁ እናንተ ውዝግቡ ለእናንተ ልተውና ቤታችሁን ከፍታችሁ ስታወሩ ጥያቄዎች ተመልሰዋል አልተመለሱም የሚለውን ስትወያዩ ከእናንተ የምንሰማ ይሆናል። ቆራርጣችሁም ኤዲት አድርጋችሁም ፖስት የምታደርጉም ሰዎች የተጠየቁ ጥያቄዎችና የተመለሱትን እያላችሁ እያንሸራሸራችሁ ሲደርሱን የምናየው ይሆናል። እንዳልኳችሁ ሙሉውን የዚህን ውይይትም ሳይቆረጥ ሳይቀነስ ቴዲ ሐዋሳ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። 5776 ያለው ላይ ነው። እዛ ላይ በርካታ ጥያቄ ጠይቃችሁ ሰዎችም አላችሁ።
ከሞላ ጎደል ሁላችሁንም ጥያቄ እያየሁን ነው። በነ መዝሙር፣ በነ ብሬ፣ በነ ዮሐድ፣ በነ ኢዮብ የተካተቱ ናቸው። አሁን ሁለት ሰዎች እድል ሰጣለሁ እና ጥያቄ በዝቶባቸው እየረሱ ከሆነ ሪማይንድ ማድረግ እንችላለን? ይፈቀዳል? እኔ ሰዓት ስለሌለኝ በቃ እንዲመልሱ ነው። እነሱ ጥያቄ መጠየቅ የእናንተ ኃላፊነት ነው። ጥያቄዎችን መመዝገብ የእነሱ ስራ ነበር። ካልመለሱ እንግዲህ ሁለት ነገር ነው። ለሲናሪዮ ነው የሚቀመጠው፣ ወይ መመለስ አልፈለጉም ወይም ደግሞ ረስተዋል በሚለው እንያዝና መመዝገብ ግን ነበረባቸው። አይ መዝግቤ ሰዓት አጥሯል ተብዬ ነው እኔ የቀረሁት። እሺ አሁን ተጨማሪ ሰዓት ስለሌለኝ ለሌላ ጊዜ መድረክ አዘጋጃለሁ። ችግር የለውም። ቢኒያም እና ኢዮብ ለእናንተ ለቢኒያም 8 ደቂቃ ቀደም ሲል እንዳልኩት ለኢዮብ 4 ደቂቃ ሰጣችሁና የዕለቱ መርሃ ግብር ማጠቃለያ ይሆናል። እሺ ቢኒያም ምን ትላለህ? ቴዲዬ በመጀመሪያ ዛሬም ዳግመኛ ከልብ ነው የማከብርህ የማመሰግንህ። በመሰረቱ የተጠየቁ ጥያቄዎች በጠቅላላ አልተመለሱም። እኔ እንግዲህ እዚህ ያላችሁ ወገኖቼ ስለ አንድ እውነት ብቻ ያደራ መልእክት ነው። እሺ ቴዲዬ አንተ ጋር ነው መሪጌታ ሚት አድርጉ። መሪጌታ ያለ እሺ ቴዲዬ እንግዲህ ሰዓቴ እያዝልኝ ካሁኑ በጣም ነው የማከብረው፣ በጣም ነው የማመሰግነው ስለሰጠኝ ሀሳብ። ምክንያቱም ያው ፍርዱን ከታች ላለው ሰው እንተዋለን፣ ይልቁኑ ደግሞ ከዚህ እንዲወጣን በእኔ ቤትም ከፍተን የተለያዩ ማብራሪያዎች እንሰጣለን፣ እውነትን እውነት ማለት ስላለብን። የመጀመሪያው ነገር ጥያቄ ልጠይቅ። መሪጌታ ጽጌ ስጦታው እዚህ ጋር አሉ፣ ያደረጉት ቆብ አለ። እንግዲህ እንኳን ትምህርቷ አልባሳቷ እንኳን እንዳልገባቸው የመሪጌታ ጽጌ ስጦታው መጽሐፍ ብታየው ዲያቆን ጽጌ ስጦታው ነው የሚለው። ዲያቆን ይሄን ቆብ ያደርጋል ወይ? ዲያቆን ጽጌ ስጦታው ነው መጽሐፉ የሚለው። በነገራችን ላይ እነዛ ጉባኤ ተጠርቼ ሲኖዲዮስ የሚባለው እውነት የምነግርህ አንድ ቃል አልተናገረም። ጽጌ አብሮት የሄደው ሰው ነው የተናገረው። ኮምፕሊትሊ ውሸት ነው የተናገረው። በሰራዊት ጌታ በእግዚአብሔር ፊት ሆኜ ነው የምናገረው። ይሄ ቆብን መሪጌታ እሱ ዲያቆን ነው። መጽሐፉ ራሱ ዲያቆን በኋላ ይዋል አሳያቸዋለሁ። ዲያቆን ጽጌ ስጦታው ነው። ዲያቆን ጽጌ ይሄን ማድረግ ይችላል። አንዴ መሪጌታ አንዴ ቀደም ሲል እንዳልኩት የኔ ድል ነው። መድረኩ የእናንተ ስለሆነ የማጠቃለያ 3 ደቂቃ ሰጥቶታለሁ። ችግር የለውም። የመጨረሻውን እርሶ ብለው ደምድመን ነው የምንወጣው። ችግር የለውም። ስለዚህ ያድምጡ። ቀጥል ቢሉ ባይገቡብኝ ደስ ይለኛል ቴዲዬ። እኔ እውነት ለመናገር ማለት ነው። በደንብ ስማኝ። ከደቂቃ በኋላ በቪዲዮ አሳያለሁ መረጃውን። ስለዚህ መጽሐፋቸው ዲያቆን ጽጌ ስጦታው ይላል። ዲያቆን ይሄን ቆብ ማድረግ ግዴታ አለበት ወይ? እንነጋገራለን። ሁለተኛ የምስካየ ኅዙናን ቤተክርስቲያን ከስር ከስሩ ልናገር። እንግዲህ ትውልድ ይዳኝ፣ በውሸት የሚከብር እግዚአብሔር የለም። ምስካየ ኅዙናን በንጉሥ ኃይለ ሥላሴ ተብሎ የተቀመጠ ነገር አለ። ዛሬ ሉተራናውያን ናቸው የሰሩት ብሎ ሰው ማያነብ መስሎት የምስካየ ኅዙናን ቤተክርስቲያንን በኋላ እናሳያለን። እሱ ነው ማን እንደሰራው ማለት ነው። ሶስተኛ በእውነት ለመናገር ሚሊኒየም አዳራሽ በቅርብ ጊዜ እነዚሁ ሰዎች ነበሩ። በአንድም በሌላ መርሃ ግብሩን የከፈተው ፓስተር ጻድቁ አቤ ይባላል። ታዲያ ይሄን የመሰለ ጉባኤ ከፍታችሁ ጉባኤውን የከፈተው ጻድቁ ከሆነ በተውሶ ነው ፓስተር ጻድቁን ያመጣችኋቸው። ስለዚህ እዛ ጉባኤ ተገኝታችኋል። በአንድነት ነው የምትሰሩት። እውነታው ይሄ ነው። ከዛ በተረፈ ስለ ግሬክ ኮሚሽን የክራይ ውል 30 ሺህ ብር ተብሏል መሰል ነገሮችን እናጠራለን ማለት ነው። እንግዲህ ገድለ ተክለ ሃይማኖትን በዚህ ያክል ለመካድ የተሞከረበት ነገር ከዛ በኋላ የታረመበት ነገር ለራሴ ያስቀኛል ማለት ነው። ለምሳሌ መጽሐፍ ቅዱሳችን ላይ ገላትያ ምዕራፍ 6 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ለዓለም ተሰቅያለሁ ይላል። ገድሉ በነገራችን ላይ እሳቸው እሱ እንደሚለው አይደለም። ባይደው ዲያቆን ጽጌ ስጦታው አቶ ጽጌ ስጦታው ምንለው አንደኛ መወገዝ እንግዲህ ለክብር ውግዘት ደርሷል አልደረሰም ራሱ የቻለ ጥያቄ ነው። በእውነት ለመናገር ማለት ነው። አንድም መረጃ አልተሰጠም በዚህ ጉዳይ ላይ። አራተኛ ፍሬም ለማስያዝ አንተ ራሱ አዋሳ ኖርሃል። እነ ፓስተር ጌቱ ከአማኑኤል ይወጣሉ። ከአማኑኤል ወጥተው አማኑኤል ብለው ቀጥታ ፕሮቴስታንት ነው የሆኑት። ናዝሬት አማኑኤሎች አዲስ አበባም የተለያዩ ሁለተኛው ቤት ክብር ታድሶ መድኃኔዓለም የሚባሉ የታድሶ ህብረቶች አሉ። ቀጥታ ሄደው የተጣበቁት ከፕሮቴስታንቱ ጋር።
አሁን አሳዩን ላይሰንስ ስንል አንዱም ላይሰንስ አያሳየንም። በነገራችን ላይ ከ7 ዓመት ከ6 ዓመት በፊት ሁላችንም ፈቃዳችንን የምናድሰው ከ7 ዓመት በፊት ሰላም ሚኒስቴር ነበር እያሳደስን ያለው። መጨረሻ ላይ አርብቶ አደሮች ተብሏል። ከዛ በኋላ ብዙዎቹ ካውንስሉ ጋር ገብቷል። ነገም ይህንን መረጃ በአደባባይ እናሳያለን። እርግጥ ካውንስሉ ጋር ካልተመዘገቡ ማለት ነው። በእውነትስ ለመናገር አሁን እነሱ ጀግና ከሆኑ እኔ ለምሳሌ ከአሴምብሊ ከወጣው በኋላ የኢትዮጵያ ፕሮቴስታንት ውስጥ ሆኜ ይሄው የእግዚአብሔር መንግስት እውነት የሚል ላይሰንስ አለን። እስቲ የሰላም ሚኒስቴር ላይሰንሳቸውን ያሳዩን የታደሰ እቤቴ ነው ምናምን ነገር በሚል ማለት ነው። ለምን ይዋሻሉ? ጀግና ከሆኑ ኩራት ካላቸው ላጣርገው ማሳየት ነው። ደግሜ እናገራለሁ። እቺ ቤተክርስቲያን ዶግማዋ ጽኑ ነው። እንኳን እነዚህ ሰዎች ቤተክርስቲያኒትን የማያውቁ ቀርቶ ብፁዕ ቅዱስ አቡነ ማትያስ ቤተክርስቲያን ትታደስ ብለው መነሳት አይችሉም። አንዴ ተሰርታ ተቀምጣለች። ከዛ በተረፈ አባታችንም አሁን 10 ሚሊዮን ምናምን ብለው የሚዋሹት እነዚህ ሰዎች በአንድ ስብሰባ ላይ ሰዎች እንደፈቃዳቸው የውሸት መጽሐፍ እንደነዚህ አይነት ሰዎችም ያሳትማሉ። ስለዚህ መጽሐፍ ቅዱስ የሚታተሙ መጽሐፍቶች የግለሰብ መጽሐፍቶቻችን በአንድ ቦታ መታተም አለበት በሊቃውንት ጉባኤ አሉ እንጂ ሌላ ነገር አላሉም። በነገራችን ላይ እኛ ገድላት ላይ ያለን ጽኑ አቋም በግልጽ የምናገረው የሐዋርያት ስራ ነው። ቀጥሎ ደግሞ ገድላቶቻችን በእምነት የጸኑና የቀበቀቡ የአባቶቻችንን መርህ የምንከተልበት ነው። ስለዚህ ይህ ፕራክቲካሊ የምነግርህ እኔ በደንብ አጥንቻለሁ። ከተሐድሶች ጋር በደንብ አውቃቸዋለሁ። ከዛ በተረፈ ግን አሁን 30 ሺህ ብር ግሬክ ኮሚሽን እየከፈልን አብዝቶብን 60 ሺህ ብር ተብሏል። ቁማር ነው። 1600 ብር ነበር የሚከፍሉት። በመረጃ በኋላ አሳያለሁ። ከነቤታቸው ጭምር ነው የማሳየው በኋላ ማለት ነው። አዳራሹ ጭምር የተከራዩት ጭምር። አሁን ቤዛ ሄደዋል። አሁን ደግሞ ሌላ ነገር እየተዘጋጀላቸው ነው። ስለዚህ ማንን ነው የሚያታልሉት ነው? ማንን ነው የሚያታልሉት? ስለዚህ በተነሳው ነገር ላይ ምስካየ ኅዙናን እንግዲህ ቀዳማዊ ኃይለ ሥላሴ ሉተራናውያን ናቸው ብለው ደፍረዋል እነዚህ ሰዎች ማለት ነው። እሺ እየጨረስኩ ነው። ስለዚህ እውነታው ግልጽ ነገር ነው። ምናልባት ከደቂቃ በኋላም በኔ ቤት ገብቼ እሰራበታለሁ። በስተመጨረሻ ጽጌ ስጦታው የዛሬ 3 ዓመት 4 ዓመት ከኔ ጋር እርዳታ ሚስቱ ታማ ተሰብስቦለታል። እርግጥ አንድ መሰረታዊ ነገር ልናገር። ጽጌ ስጦታው የተሰበሰበለት ገንዘብ በኔ ዩቲዩብ ላይ አለ። እሱ በእውነት ሁሉም በፕሮቴስታንት አዳራሽ ሄደው ካልተዘፈቁ ካልተጠመቁ እኔ እቀጣለሁ። ስለዚህ ጽጌ ስጦታው ራሱ እሱም ሆነ ባለቤቱ HIV ብሎ እሱ ስላነሳ እኔ ልክፈልና ሁለቱም ባለቤቱንና እርሱን ወስጄ እኔ ከፍዬ ላስመርምራቸው። ምክንያቱም ዛሬም የሕክምና ልመና ላይ ያለው እኔ ለምን ያሳከምኩት ሚስቱን ይሄው መረጃ አለ። በኋላ አሳያለሁ በዩቲዩብ ላይ ማለት ነው። ስለዚህ በውሸት የሚከብር እግዚአብሔር አለ ወይ? በቃ ፕሮቴስታንት ውስጥ ግቡና እዛ ጋር ኑሩ። መሀል ሰፋሪ መሆን አይጠቅምም። ልክ እንደ ሌሎቹ ደግሞ ተማሩ። የመጡት ቀጥታ ለምሳሌ መተው እነ በጋሻው ሄደው ፕሮቴስታንት ጃፒ ጋር ገብተዋል። ሌሎቹም እንደነሱ ግቡ። መሀል ሰፋሪ ሆናችሁ ህዝቡን አታደናግሩ። ከዛ በተረፈ ግን እኔም ማምነው እናንተ ሃይማኖት ከሆናችሁ ተሐድሶ የሚባል ሃይማኖት ካላችሁ ጀግና ከሆንክ የሰላም ሚኒስቴር ላይሰንስን አሳየ። የታደሰ የሰላም ሚኒስቴር ላይሰንስን አሳየ። ወፍ የለም ያለው ቅድም ስናገር ነበረ። ለአንዳንድ ጉዳይ ሰፈር እንዳንበጣበጥ ከካውንስሉ ፍቃድ እንወስዳለን። ወስዳሉን ውለታውንም ደግሞ አትርሱ። ስለዚህ ቴዲዬ ከልብ ነው የማከብረ፣ ከልብ ነው የማመሰግነ። በውሸት የሚከብር እግዚአብሔር የለም። ጽጌ ዲያቆን ነበረ። እንግዲህ እሱ በጻፉ ላይ የጻፈው ይሄን ቆብ ዲያቆን ያደርጋል ወይ? አሁን ሌላው ምስካየ ኅዙናን ሌላ ትምህርት አንሄድ። ዲያቆን ነኝ ብሏል ራሱ። ዲያቆን የተለያየ ቆብ ነው በነገራችን ላይ የሚያደርገው ማለት ነው። በዲያቆን የሆነ ሰው እንዲህ አይነት ቆብ ይሄ ማደናገሪያ ነው። በነገራችን ላይ ማደናገሪያ ነው። መሪጌታም አይደለም ራሱ መሪጌታ አላለም። ቴዲዬ ከልብ ነው የማመሰግነ። እውነትን እውነት በሉ። ትውልድ ንቃ። ከደቂቃ በኋላ እንገናኛለን። ቴንኪው ቴዲዬ። ቴንኪው ከልብ አመሰግናለሁ ቢኒ። 4 ደቂቃ ቃል በገባሁት መሰረት ለኢዮብ እሰጥሃለሁ። ኢዮብ አለ ለው እንዳታስበልጥ። እሺ ዜሪያ ክብርልኝ። አንድ ውሸት በማጋለጥ ልጀምር። ቅድም ምን ተብሎ ነበረ? ገንዘብ ይሰጡናል፣ ቢሮ ሰጥተውናል፣ በአገልግሎት አንሳተፍም ብለው ነበረ። ፍጹም ውሸት ነው። ይሄው ተመልከቱ። እዚህ ጋር
የእንጦጦ መካነ ኢየሱስ ቤተክርስቲያን ቅድም ገብቶ የወጣው ጌታቸው የተባለው ሰው እያስተማረ ተመልከቱ። የእንጦጦ መካነ ኢየሱስ የእሁድ የአምልኮ ፕሮግራም ይላል። ይበቃናል። ወደ ሐሳቡ ልመለስ። ውሸት ጥሩ አይደለም። ወደ ሐሳቡ ስመለስ ከመጨረሻው ልጀምርና ዮሐድ የመጽሐፍ ቅዱስ ቅኖናችሁን ከየት አመጣችሁ? ስንት ነው ቅኖናችሁ ብሎ ጠይቆ ነበር። አልተነካም። ፕሮቴስታንታዊ ስለሆነ ቅኖናቸው እሱን ሊናገሩ አይችሉም። ምክንያቱም ከፕሮቴስታንት ጋር አንድ አይደለንም ብለው ሲናገሩ ስለነበረ ከዛን ወደ የትኛው ዘመን እንመለስ የሚል ጥያቄ ጠይቄ ነበረ። አልተመለሰልኝም። ምንድነው የተነሳው? በጉባኤን ማንስቼ ነበር። ጉባኤ ከተቀበላችሁ ያነሳሁት ምን ነበረ? ለኃጢአት ስርየት ይላል። ለምሳሌ ቤተክርስቲያናችን የምትቀበለው ጉባኤ ማለት ነው። እና ለኃጢአት ስርየት ብላችሁ ታምናላችሁ ወይ ስል እዚህ ጋር ሶስት ነገር እናያለን። ጌታቸው የለም ቅዳውን ያልነው ማለት ነው። አያምንም ጥምቀት ለድህነት ብሎ አቶ ጽጌ ደግሞ ጥምቀት ለኃጢአት ስርየት ብለው ተናግረው ነበር ቅድም። ቀጥሎ ያለው ድምፀ ተዋህዶ ምናምን የሚባለው ደግሞ አይ እሱ ወይ ብርሃን ከሁለት አንዱ ይቅርታ ጥምቀት ለድህነት የሚለውን አላገኘውም ብሎ ነበረ። እዚሁ ጋር ሶስት አፋየን ማለት ነው። ከምን የመነጨ ነው ከተባለ ዶክትሪናችን እየተሰራ ነው ብለው ነበረ አቶ ጽጌ። ከዛ አንፃር እንደሆነ እንረዳለን። የሌለ ዶክትሪን ላይ ቆሞ ውሸት ላይ ሐሰት ላይ ቆሞ ማደስ አይቻልም ማለት ነው። ወደ ቤዛ የሚለው ሐሳብ ጋር ሲመጣ የሙሴ ቤዛነት እኮ አይወዳደርም አሉ። ታዲያ ማን ነው የማርያም ቤዛነት ይወዳደራል ያለው? ማን ነው? የሙሴን ቤዛነት ከክርስቶስ ካላወዳደሩ እኛም የማርያምን ቤዛነት አናወዳደርም። የሔዋን ምትክ ነሽ ስንል ነው ቤዛዊት ዓለም ምንላት እንጂ ኢየሱስን ትተኪያለሽ አንልም። ይሄው አንልም ብለናልን። እንግዲህ ከዚህ በኋላ ትላላችሁ ብሎ የሚባል ከሆነ ማለታችን ይፈልጉታል ማለት ነው። የፍሬምናጦስን እምነት ያምናሉ ወይ የሚል ጥያቄ ተጠይቆ ነበር። አያምኑ። ምክንያቱም ፍሬምናጦስን የሾመው አትናቴዎስ ገዳማዊ ሕይወትን የሚያበረታታ የሚያስተምር አባት ነው። አባ እንጦንስንም ገድል የጻፈው እሱ ነው። እሳቸው ምን አሉን? ገድል እኮ በመጽሐፍ ቅዱስም አለ አሉ። ቤተክርስቲያናችን ታዲያ እሱን እኮ ነው ያደረገችው። ታዲያ ወዴት ነው የሄዱት? ሌላኛው ዶክትሪን እየተሰራ ነው ያሉት ላይ ማነሳው ነገር ሁላችሁም እንድታውቁት ዶክትሪን ሳይኖራቸው ነው እስከዛሬ ሲቃወሙ የነበሩት ማለት ነው። ቤተክርስቲያን የሚቃወሙት ምንም አይነት ትምህርትና ዶክትሪን ሳይኖራቸው መሆኑን ልብ ልንል ይገባል። ከዛ ምን አሉ? እዛው ያሉ ጠብቁን የምንላቸው አሉ። ተመልከቱ፣ እዛው አሉ፣ ይቀድሳሉ፣ መሪጌቶች ናቸው። እሳቸው እንዳሉ ቄሶች፣ ዲያቆናቶች ናቸው። አንዴ ቃለ እሺ ቲንክ ስለዚህ ቤተክርስቲያን ውስጥ ሆነው ግን ደግሞ እዛው ሁኑ የተባሉ አሉ። ለሆድ አደር ይባላል ይሄ። እንግዲህ እንደዛ ካሉና እዛው ሁኑ ካሏቸው እናንተም ለሆዳቸው እደሩ እያላችኋቸው ነው ማለት። ምክንያቱም እምነታቸውን ደብቀው ለሆዳቸው ስለተቀመጡ ለእምነት መጨከን ያልቻሉ ሆዳደሮች እንዳሉ እየነገሩን ነው። ስለመሰሉት ቢያወሩ ብዙም ላይገርምን ይችላል። አልወጣም ጫማ ጠርጋለሁ እዛው ሆኜ ብለው ነበረ። ታዲያ ጫማ ለምን አልጠረጉም? ዶክትሪን ከሚያዘጋጁ በየፓስተሩ ጋር ከሚገኙ ለምን እንደዛ አላደረጉም ነው። እንግዲህ ደቂቃ ስለሌለ ይበቃናል። አመሰግናለሁ ቴዲ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ኢዮብ መሪጌታ እርስዎ ኖት አሁን ያሉት የመጨረሻው ተናጋሪ። በተነሱ ጉዳዮች ላይ ቀደም ሲል ቃል በገባሁት መሰረት 5 ደቂቃ ሰጥቼዎታለሁ። አለኝ የሚሉትን ነገር በተነሳቦት ነገር ላይ ማጠቃለያም ምላሽም ካለ በ5 ደቂቃ ውስጥ። እሺ፣ አመሰግናለሁ። ጊዜ አጥሮ ሰዓትህ በቃ በተባልን ቁጥር ስናቆም መልስ የሌለን መልሳተን ተሸማቀኝ ያስቀረነው ለማስመሰል እየሞከሩ ነው። እንደዚህ ግን ህሊናችሁ እንደዛ ባይዳፈር ባይሄድ ጥሩ ነው። አትናቴዎስ መነኩሴ አይደለም። ሲጀመር አትናቴዎስ መነኩሴ አይደለም። አትናቴዎስ የቤተ ክርስቲያን አባት ነው። በምንኩስናም አይደለም። ከሐዋርያት እንደመጣው እንዲሁ በጥቁር ራስ ነው አገልግሎቱን የሚያገለግል የነበረው። አባ እንጦንስ ከ80 ዓመት በኋላ በረሃ ከወደቁ ከ80 ዓመት በኋላ ነው ሚካኤል መጥቶ አመነኮሳቸው የተባለው እና ሚካኤል አባ ሚካኤል ይባላል በድጓ። የሚገርማችሁ ነገር የመላእክት አመንኳሽነትን ፈጽሞ ስህተት እንደሆነም ደግሞ በዚህ አጋጣሚ እንድታውቁ ትፈልጋለሁ። መላእክት አያመነኩሱም፣ ስርዓቱም አይፈቅድላቸውም። ምንኩስና ራሱ ስህተት ነው በክርስቶስ ቤዛነት እንጂ በምንኩስና ጽድቅ ስለሌለ። ስለዚህ ይህንንም በዚህ አጋጣሚ ይወቁት። ፍሬምናጦስም መነኩሴ አይደለም። ወንጌል ተቀብሎ ተሹሞ ጳጳስ ሆኖ የመጣባት እንጂ
ፍሬምናጦስ መነኩሴ አይደለም፣ 9 መነኮሳት ናቸው ምንኩስና ይዘውብን የመጡ። ይሄንን ወቁልኝ። ጥምቀት አያድንም፣ ማዋ አያድንም። ቅድም እኮ ነግሬያለሁ። 2 ቤዛ የለም፣ 3 ቤዛ የለም። የመቃብር ቤዛ፣ የጥምቀት ቤዛ፣ የክርስቶስ ደም ቤዛ የሚባል ነገር የተደራረበ ቤዛ የለም። ድንግል ማርያም ቤዛዊተ ኩሉ አትባልም። ቤዛው አንድ ደሙ ብቻ ነው ብያለሁ። ስለዚህ ስለ ጥምቀት እንትና እንደዚህ ለማለትና ምስቅልቅል ለማድረግም ባይሄድ ጥሩ ነው። የማርያም ቤዛነት በዚህ አጋጣሚ የምለው እንደ ክርስቶስ ሌሎች ቤዛ ተብለዋል። የድንግል ማርያምን እስኛ መቻ እንዴ? ድንግል ማርያምን ቤዛዊተ ኩሉ ዓለም ነው ያለው። የሙሴ ቤዛነት የአንድ ወቅት የእስራኤል ታሪክ ነው። ድንግል ማርያምን ቤዛዊተ ኩሉ ዓለም እንዳልካት አትገነዘብልኝ ወንድም አለ። የክርስቶስን ቤዛ ኩሉ ዓለም እንዳልከው እኮ ነው ድንግል ማርያምን ቤዛዊተ ኩሉ ዓለም አንድ ሳይቀር ያለን ቤዛ የሆነችው። ይሄ ስህተት ነው፣ ትክክል አይደለም። መጽሐፍ ቅዱሳዊ መልእክት የለውም፣ ኑፋቄ ነው እኮ ነው ያልኩትኝ እኔ። ከዚያ ቀጥሎ ሆዳደር የሚል ቃል ተነግሯል። ይሄም ጸያፍ አነጋገር ነው። ሆዳደር ባይባል ጥሩ ነው ሲጀመር። ለምሳሌ እዚያው ከቤተ ክርስቲያኒቱ ውስጥ እዚያው ቆዩን ያልናቸውን ሆዳደር እንደሆኑና ለሆዳቸው አድረው ለሆዳቸው ተገዝተው እዚያ እንደተቀመጡ አይደለም። እንደሱ አይደለም። እንደዛ በልህ አትረደው። አሁንም በቅንነት መንፈስ የምነግርህ እውነት የገባው ሰው እንደ ዮሴፍ እንደ ኒቆዲሞስ እንደነ ገማልያል የጌታ ደቀ መዝሙር ሆኖ በአይሁድ ሸንጎ የሚቀመጡ አሉ። ካለቆቹ ብዙዎቹ አመኑ የተባለላቸው እኮ አሉ። ከዚያ ውስጥ እንደዚህ እንድትረዳኝ ነው የምፈልገው እኔ እንጂ ሆዳደር እነ ኒቆዲሞስ ሆዳደር ናቸው እንዴ? እነ ዮሴፍ ሆዳደር ናቸው እንዴ? በስውር የጌታ ደቀ መዝሙር የተባሉ እነ ገማልያል የመሰሉ ሐዋርያት እንዳይገረፉ ሲሞግቱ የነበሩ ግን የአይሁድ ሸንጎ አባል የነበሩ የሕግ መምህራን የነበሩ እነዚህ ሆዳደር አይደሉ። ስለዚህ እንደነዚህ አባቶች እኛም አጥንተን ከዚያው ሁኑልን። እውነት ገብቷቸዋል፣ ከእውነት አትናወጡ፣ ግን ውጡ እስካላላችሁ ድረስ እዚያው ሁኑልን ብለን ያስቀመጥናቸው ናቸው እና እንደዚህ አይነት ባይሆን ጥሩ ነው። ይሄንን በዚህ ልጨርስና ዲያቆን ጽጌ ነው፣ ምንም ሙያ የለውም፣ ዲያቆን ነው፣ ዲቁናውም ዝም ብሎ ነው ብሏል በሌላ መድረክ ላይ። ይሄ ነገር ይታይልኝ። ዲፕሎማ ነው ከቅዱስ ጳውሎስ መንፈሳዊ ኮሌጅ የተቀበልኩት ነው የሚለው። ተውበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው ነው የሚለው። ለመርጌታ ጽጌ ስጦታው። ይሄን መቼም በጉቦ አትሉኝም። ለመርጌታ ጽጌ ስጦታው ተውበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው እምድረ ፈጸመ ተምህሮ ሁሉ ትምህርተ መንፈሳዊ ትምህርቶችን ሁሉ አጠናቆ ለ4 ዓመት ይሄ ዲፕሎማ ተሰጥቶታል ነው የሚለው። ሌላው ወደ ቅዱስ ጳውሎስ ከመምጣቴ በፊት ገጠር ትምህርት ቤት የቆሎ ትምህርት ቤት እያለው ይሄ ይታይልኝ። ምናልባት ስክሪኑ እንግዲህ በትክክል ያሳይ አላውቅም። ምናልባት ይሄ ነገር ግንቦት 27 ቀን 78 ዓመተ ምህረት የመዝገብ ቅዳሴ መምህር የሆኑ መምህር ጽጌ ድንግል ጽጌ ስጦታው የተባሉ የዜማውን ልክ አመሉን ተቃራኒውን ለይተው ጠንቅቀው ስላወቁ ብዙ የወልዱ ሙያውን ምግባሩን አይተው አንዱን ይወዱ እንዲሉ በረከተ ሙሴ በኢያሱ፣ በረከተ ኤልያስ በኤልሳ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰባርዲት፣ በረከተ ጴጥሮስ በቀሌምንጦስ፣ በረከተ ቅዱስ ጳውሎስ በጢሞቴዎስ፣ በረከተ እንጦርስ በመቃርስ፣ በረከተ አቡነ አረጋዊ በአቡነ ተክለ ሃይማኖት፣ በረከተ አቡነ ተክለ ሃይማኖት በመድኃኒነ እግዚእ፣ በረከተ አቡነ መድኃኒነ እግዚእ በአቡነ ሳሙኤል፣ በረከተ አቡነ ሳሙኤል በበኪሞስ እንዳሳደረ እግዚአብሔር ሀብተ መምህራን በረከተ መምህራን ያሳድርቦ ብዬ መርቄ እንዲያስተምሩ ፈቅጀላቸዋለሁ ይላል። ማህተም መምህር ገብረ ኢየሱስ የገዳሙ አስተዳዳሪ። እንደገና ደግሞ ሌላው ማህተም ደግሞ መምህር ገብረ ማርያም የደብረ አባይ የቅዳሴ መምህር እና አንዴ ቃሉት እሺ ቀጥላለሁ። ሌላው ከዚህ ቀጥሎ ያለው አሰብ የቅዳሴ መምህር ሁኜ ያገለገልኩበት ደብዳቤ አሰብ ከአዲስ አበባ እንደመጣው ብዙ አልቆየውም። ወደ አሰብ ሂጄ ይሄ ትንሽ ምንድነው ይሄ ታይፕ የኮምፒውተር አይደለም፣ ትንሽ ያስቸግራል። የታይፕ ነው። ለሚመለከተው ሁሉ መርጌታ ጽጌ ስጦታው በአሰብ ራስ ገዝ ሀገረ ስብከት በሚገኘው በሐመረ ኖህ
በአሰብ ሐመረኖ ቅዱስ ሚካኤል ገዳም መምህርነት ተመድበው ቀሳውስቱንና ዲያቆናቱን ቅዳሴ ሲያስተምሩ የቆዩ መሆናቸውን የሚያስረዳ ይሄንን የምስክር ወረቀት ሰጠናቸዋል ተብዬ ያገለገልኩበትን የምስክር ወረቀት አሰብ ተፈናቅለን ስንመጣ ይሄ ደብዳቤ ተሰጥቶኝ ነው የመጣሁት። ሻቢያ ከዚያ ሲቆጣጠር ሌላም አዲስ አበባ በየደብሩ ያገለገልኩበት ይሄ ሁሉ ጎፋ ገብርኤል ካቴድራል ስብከተ ወንጌል ኃላፊ ሆኜ የተመደብኩበት ይሄው መርጌታ ጽጌ ስጦተው እና ተው እንጂ ወንድም አለም ትናንትና ኦርቶዶክስ ገብተህ ቤተክርስቲያኒቱን እንዲህ አትበል። አሁን ይሄንን ከየት አመጣሁት? መጽሐፍን አሳየን። ቆይ መጽሐፍ ያንተም መጽሐፍ ዲያቆን የሚለውን ዲያቆን ብቻ ነው የምናገረው። እኔ ይሄ የማሳይህ መረጃ ለአንተ ምልክልህ መረጃ እስከዛሬ የመጣንበትን እንደ ቤተክርስቲያን ተቆርቋሪ የታየንበትን ወንድማችን ቢኒያም ማለት ነው እያሳየኝ ነው። ለኔ ቪዲዮ አይታየኝም። ለምን እንደሆነ አላውቅም። አይ ቪዲዮ አይደለም፣ ቪዲዮ አልከፈትኩም። ለአንተ ልክልሃለሁ፣ ኢንቦክስ ላይ ልክልሃለሁ። ለአንተ ችግር የለም። የእስከዛሬውን እንግዲህ እኛ ቢሮ ያለን ሰዎች ነን። ቢሮ ላይ አስቀምጠን ነው ዶክመንት የምንወጣው እንጂ እንደ በኪሳችን በቦርሳ ይዘን ፋይልና ዶክመንት ይዘን ልንወጣ አንችልም። ከቢሮ ፋይል ላይ የተያያዘ ነገር ነው። እኔ ግን ለአንተ ልክልሃለሁ። ይሄንን ሳሳይ ግን ወንድማችን ቢኒያም እስከዛሬ የመጣበትን እስከዛሬ ሲያስረዳ የነበረበትን ዛሬም ቤተክርስቲያኒቱን በሐሰትና ተገቢ ባልሆነ መረጃ እወክላለሁ ብሎ የሚልበትን ነገም በቤተክርስቲያኒቱ ስም ሊነግድ የሚችልበትን ነገር አሳያለሁ። አንደኛ ሰነዳችን ፍቃዳችን ከሰላም ሚኒስቴር እንደሆነ አንደኛ ይሄንን ነገር እንግዲህ ቴዲዬ በእኛ እዚህ ባለ ግልጽም ሆነ አምሶሪ ይሄንን ነገር ለመናገር ውሸት ሲናገር ያሳፍረኛል። እኔ ለግሬት ኮሚሽን ከ37,000 ብር በላይ ስንከፍልበት የነበረውን ኦልሞስት ለሁለት ዓመት ስንከፍልበት የነበረውን ደረሰኝ አሳይዛለሁ፣ አታች አደርግልሃለሁ፣ እልክልሃለሁ። ይሄንን ለታሪክም ለሚሰሙንም ሰዎች ለቤተ ክርስቲያኒቱም ክብርና ልዕልና ስትል እንድታሳይ እኔ አደራ እልሃለሁ በሚመለከተን ሰዎች ፊት። ምክንያቱም ይሄ ሰው ነገ ቤተ ክርስቲያኒቱን ወክዬ እንደዚህ አድርግ። እኔ ቲክቶክ ላይ የሃይማኖት ጉዳዮች እንደዚህ ነገሮችን ፖስት ስለማላደርግ አንተው ላይ ፖስት አድርገውና ሜንሽን አድርገው እኔ አሳያለሁ፣ ምንም ችግር የለም አሳያለሁ። በመጨረሻ እንግዲህ ያሳፍራል፣ በጣም ያሳፍራል። ብዙ ነገር ልናገር አልችልም። እንደ አንድ ክርስቲያን ሳስብ ይሄንን ነገር ስናገር ያሳፍረኛል። በመጨረሻ ግን ተሐድሷችን የደረሰበትን ደረጃ አሳይቼ ልጨርስ። አንድ አባባል አለ፣ በነገራችን ላይ አንድ አባባል አለ። ኦልሬዲ ያለቀ ዶክመንት አሁን ለሚሰሙን ሰዎችም እንደ መልካም ዜናም እንደ መርዶም እንዲሰሙት የምፈልገው ቤተክርስቲያን ተሐድሶ ማድረግ አለባት ብለን ባሰብናቸው በአራት ዋና ዋና ጉዳዮች ላይ ያስተምሮ ተሐድሶ ማድረግ አለባት። የሥርዓት፣ የባህል፣ የወግ፣ የቋንቋ ተሐድሶ ማድረግ አለባት። የአምልኮተ እግዚአብሔር ተሐድሶ ማድረግ አለባቸውን ፖለቲካሊ ኢንተረስቶቻቸውን ለማሳካት በቤተክርስቲያኒቱ ጥላ ላይ ተንጠልጥለው የሚሄዱ ሰዎችን መልስ ለመመለስ ሳይሆን የቤተክርስቲያኒቱ እጣ ፈንታ ስለሚያሳስበን ይህንን የተደራጀ ዶክመንት ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። በዚህ ዶክመንት ጉዳይ ላይ ጊዜ ካገኘን አንዴ ቃል ጥያቄዎች አለ ጨርሻለሁ። ጥያቄ አለኝ ብሎ የሚያስብ ሰው፣ ሐሳብ አለኝ ብሎ የሚያስብ ሰው ይሄንን አድል አንተም ታመቻችልናለህ ብዬ አስባለሁ። በዚህ ጉዳይ ላይ ከበቂ ማስረጃና ማብራሪያ ጋር እንድናስረዳ እድል እንድሰጠን በእግዚአብሔር ስም እጠይቅሃለሁ። በጣም አመሰግናለሁ ስለሰጠህ እድል። በጣም ታንኪው። ያልኩህን ማስረጃዎች አታችመንት አደርግልሃለሁ። 1600 ብር የተባለውን ማስረጃ ከ38,000 ብር በላይ ለ3 ዓመት እየከፈልን የቆየንበትን ከሰላም ሚኒስቴር ያወጣነውን አጠቃላይ ፍቃድ አሁንም በዚህ ዓመት ላስት ይር እንኳን ያደስንበትን ፍቃድና ላይሰንስ ይሄንን ማሳየው የሞራል ልዕልና ያላቸው የቤተክርስቲያኒቱ ልጆች ስላሉ እዚህ ጋር ያሉ ሰዎች አይደለም። የሞራል ልዕልና ያላቸው የቤተክርስቲያኒቱ አባቶች ስላሉ ስለምናከብር ታሪኳን፣ እድሜዋን፣ አስተዋጽኦን ስለምናከብር ሪሊ በዚህ ጉዳይ የቤተክርስቲያኒቷን ስም በማይገባው መንገድ ማንሳት ስለማንፈልግ ተገቢውን ክብር በጠበቀ መንገድ ለአንተ ኦፈር አደርጋለሁ። ቀጣዩን እድልና ጊዜ ግን እንድታመቻችልን አደራ እልሃለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወንድማችን ቴዲ፣ ቅድም ወንድማችን ብንያም ወደ ስንት ሺህ ቢሊዮን ይሁን ብር ተሰብስቦለት ሚስቱና እሱ ታክሟል ብለዋል። ይሄንን ከባንክ በእኔ ስም የተሰበሰበ ብር ካለና ወደ እኔ የመጣ ካለ ይሄን ብር ስለምመልስለት እባክህን ይሄንን በእኔ ስም የተሰበሰበ ቴዲዬ ከደቂቃ በኋላ 95 ዓመተ ምህረት ጀምረው ነው እዛ የነበሩትና 1000 ውሉን ከመሰረቱ ውሉን ይላክልህ። በውሸት እግዚአብሔር አይከብርም።
ያቺ ቆርቆሮ ቤትን በ1600 ብር ካልተከራዩ የውሉ መሰረትን ጭምር እንዲልክልህ አደራ በለው እየሰማኝ ስለሆነ። ከዛ በተረፈ የየትኛው ተሐድሶ ላይሰንስ ነው የሚያሳየን? የተለያዩ ናቸው ተሐድሶውያን። አማኑኤል አሉ፣ መድኃኔዓለም አሉ። የትኛው ተሐድሶ ነው? ከደቂቃ በኋላ ላመስግናችሁ። የመጀመሪያው ነገር እኔን ታናሻችሁን እኔ በዓለም ያለሁትን ሰው አምናችሁብኝ መድረክ ክፈትልን ብላችሁ ስለመጣችሁ ከልብ አመሰግናለሁ። ተው ስላችሁ ስለሰማችሁኝ፣ ስለትህትናችሁ ብዙ ነገር ከእናንተ ተምሬያለሁ። እግዚአብሔር ያክብርልኝ። በተቻለ መጠን የሁላችሁም ድምፅ እንዲሰማ መድረክ ከፍቻለሁ። እግዚአብሔር ከክፉ ይጠብቃችሁ። የቴዲ ሐዋሳ ቤተሰቦች ከልብ እናመሰግናችኋለን። ሁላችሁንም በክብር ላሰናብታችሁ። በሌላ ጊዜ እስክንገናኝ ድረስ ጤና ይስጥልኝ። እግዚአብሔር ይስጥልን። ታንኪ በጣም ሁላችሁንም እናመሰግናለን።